የእግዚአብሔር ሐሳብ ልጁን ማክበር ነው። ይሄ ሜንታሊቲ ካለን በቃ በህይወታችን በሚገጥመን ነገር ሁሉ ጊዜ በደል የምንጓዝ በደስታ የምንጓዝ ማጉረምረምን ካፋችን ጠርገን ያወጣን ትውልዶች እንሆናለን። እስቲ አሜን በሉ አንድ ጊዜ። ዛሬ ደግሞ ስለ እግዚአብሔር ሐሳብ ነው የምንነጋገረው እና ካላስቸገርኳችሁ ሁላችሁም ለእግዚአብሔር ቃል ክብር ተነሱና የሐዋርያት ሥራ ምዕራፍ 13 በጣም የታወቀ ጥቅስ ነው። በቃላችሁ ልትሉት የምትችሉት ከዛ ውስጥ እግዚአብሔር ያስተማረኝን ጥልቅ ምስጢር እንነጋገራለን። ዛሬ ጸሎቴ ነው። እኔ ስብከት አይደለም መስበክ የምፈልገው፣ የእግዚአብሔር ቃል ውስጥ ያለውን ህይወት ማካፈል ነው የምፈልገው። ለኔም ለእናንተም የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ አይደለም የሚለው፣ አንዱ ሰይፍ ወደ እናንተ ነው፣ ሌላኛው ሰይፍ ወደ እኔ ነው። ስለዚህ እኔንም ይሰራል እናንተንም ይሰራል። ግን ልናስተውል ይገባል የእግዚአብሔር ቃል ሲመጣ ወደ ህይወታችን። ስለዚህ ሐዋርያት ሥራ ምዕራፍ 13 ላይ ስንቶች ፈቃደኛ ናቸው ዛሬ ያ ሰይፍ እኔ ጋር የሚምጣ የምትሏላችሁ? ያው ዝም አላችሁ እዚህ ላይ አይደል? ማስፈልገውን ብቻ እኮ ነው የሚቆርጠው የእግዚአብሔር ሰይፍ አይደል? ስለዚህ ይጠቅመናል። ትርፍ ነገሩን ከቆረጠልን እኮ በጣም ቆንጆ እንሆናለን። አንድ ጊዜ አንድ ሰው ምን ብሎ ተናገረ? እዚህ ቦታ ተናገረው እንደሆነ አላውቅም። በጣም የታወቀ አርቲስት ነው እና ከትልቅ ቋጥኝ ድንጋይ ነበረ አንድ በጣም እጅግ ታላቅ የነበረ ንጉስ ከፓላሱ ፊት ለፊት ትልቅ ቋጥኝ ድንጋይ ነበረ እና ይሄ አርቲስት ይሄንን ድንጋይ ሁሉ ጊዜ ይመኘዋል። ዝም ብሎ ድቡልቡል የሆነ ድንጋይ ነው እና ተቀምጦ ሁሌ ሳይው በጣም ይመኘዋል። አርቲስቶች እንደምታውቁ ከማይወጣ ነገር ውስጥ ነገሮችን ማውጣት ይችላሉ። በጭንቅላታቸው ውስጥ የሚያዩት ነገር አለ። በኋላ ባክህን ብሎ ንጉሱን ለመነው። ንጉሱም በቃ እሺ እንደፈለግክ አድርገው ብሎ ሰጠው ማለት ነው። የሚገርማችሁ ሸፍኖ አጥር ሰርቶ መስራት ጀመረ። ይሄን ቋጥኝ ድንጋይ ሰርቶ ሲጨርስ በጣም የሚያስገርም በጣም ትልቅ የሆነ ውብ የሆነ ዝሆን አድርጎ ሰራው እና ይሄ ትልቅ ዝሆን በቃ የሚያየው ሰው ሁሉ ይደነቅ ነበር እና ሰዎች እየመጡ ጥያቄ መጠየቅ ጀመሩ። ጥያቄያቸው ምንድነው? እንዴት ነው ከዛ ሞላላ ድንጋይ ይሄን የመሰለ የዝሆን ቅርጽ የሰራኸው ብለው ይጠይቁታል። የመለሰው መልስ አስደናቂ ነው። ዝሆን የማይመስለውን ነገር ሁሉ ከላዩ ላይ ስላነሳሁለት ነው አለ። ክብር ለእግዚአብሔር ይሁን። ኢየሱስን የማይመስለውን ነገር ሁሉ እግዚአብሔር ከኛ ላይ ያንሳው ዛሬ። ምንም ነገር ቢሆን እሱን ስንመስል ነው ውበታችን የሚወጣው። እሱን ስንመስል ነው የእግዚአብሔር ነገር በእኛ ውስጥ የሚገለጠው። ስለዚህ የእግዚአብሔር ቃል ሁል ጊዜ ሰይፍ ነው። የሚሸርፈው ነገር አለ፣ መዶሻ ነው፣ የሚቀጠቅጠው ነገር አለ፣ ደግሞ የሚባርከም ነው። ይባርከናል። ዛሬ እንደምንባረክ እርግጠኛ ነኝ። እሺ ምዕራፍ 13 ቁጥር 37 ነው ማነበው። ከቁጥር 36 ጀምሬ ላነበው። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ ይላል። እንደገና አነበዋለሁ። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ ይላል። እንጸልይ። ይህ ቃል ያንተ ነውና ቃልህን በመንፈስህ አንተ ራስህ ግለጠው፣ እናስተውል ዘንድ በማስተዋል ሙላን። ጌታ ሆይ አስተላላፊው አሸንዳ የሆንኩትን ማስተላለፍ እንድችል ምንም ሳልቀንስ ምንም ሳልጨምር እናገር ዘንድ አንደበቴን፣ አይምሮዬን፣ ምላሴን፣ ትናጋዬን፣ ከናፍርቶቼን በእሳትህ ንካ። ሕዝብህ ደግሞ ከፍ ወዳለው ህይወት ለመሄድ ረሃብ ውስጡ እንዲያድር በዚህ ቃል ውስጥ ነፍሳቸውን መንፈሳቸውን ሁሉ ከፍ ወዳለው ስፍራ ይዘህ እንድትሄድ ቃልህ በኃይል ሲገለጥ መረዳት የሚችሉበትን ማስተዋል የሚችሉበትን የማስተዋልን መንፈስ እንድሰጥ እንጸልያለን። እኛ አንተ ነን፣ አንተም የእኛ ነህና ፈቃድህ በዚህ መካከል ይሁን በኢየሱስ ስም አሜን። እሺ ቁጭ በሉ። ጌታ ይባርካችሁ። የሐዋርያት ሥራ መጽሐፍ ጸሐፊ ሉቃስ ነው። እንደምታውቁት ሉቃስ ኃይለኛ ተራኪ ነው።
በመንፈስ ታሪክን በየተራው እየደረደረ በኦርደር በስነ ስርዓት የጻፈ ሰው እንደሆነ ራሱ ይናገራል። ዶክተር ነው፣ ሐኪም ነው፣ ግን እንደ ባለ ታሪክ እንደ ሂስቶሪያን የጻፈው በመንፈስ ቅዱስ ሆኖ። ሉቃስንም የታሪክ መጽሐፍ ነው እንደምታውቁት፣ የኢየሱስ ክርስቶስን ታሪክ ነው የጻፈው። በሐዋርያት ሥራ ስንመለከት የመንፈስ ቅዱስን ሥራ በሐዋርያቱ ሕይወት ውስጥ ያደረገውን ታሪክ ነው በቅርበት ተከታትሎ ለኔና ለእናንተ መዝግቦ የጻፈልን። በዚህ ውስጥ ታሪክ ሲጻፍ የዳዊትን ስም አንስቷል። የሚገርማቸው የእግዚአብሔር መንፈስ በትንሽ ቃል ብዙ ነገር መናገር ስለሚችል ስለ ዳዊት ሲናገር አሁን ባነበብኩላችሁ ክፍል ላይ ዳዊት ከ100 ዓመት በላይ እንደኖረ ይነገራል። 40 ዓመት ነው ንጉስ ሆኖ የኖረው። ወደ 21 ዓመቱ አካባቢ ነው የንግስና ነገር ውስጡ የመጣው። ከልጅነቱ ጀምሮ እግዚአብሔር ትሬን አድርጎ ያነገሰው ታሪክ ሰው ነው። በጣም ትላልቅ ስራዎች የሰራ ነው። የዳዊት ሕይወትን በመታጠኑበት ጊዜ ትልቅ ሪፎርሜሽን በእስራኤል ላይ ያመጣ ሰው ነው። በሳኦል ዘመን እግዚአብሔር የማይፈልግበት ዘመን ነበረ። በሳኦል ዘመን እስራኤል ፖለቲካሊ፣ ሶሻሊ፣ ስፒሪቹዋሊ የወደቀች የተንኮሳኮተችበት ጊዜ ነበረ። ታሪኳ የተበላሸበት፣ ከቤተ መንግስት ውስጥ ክብር የራቀበት፣ ከመቅደስ ውስጥ ክብር የራቀበት፣ እስራኤል የተጠላችና የወደቀች የተናቀች አገር ሆና የነበረችበትን፣ ከዛም በላይ ሳኦል ጣዖታትን ብቻ ሳይሆን አማልክትን ከማምለክ በላይ አጋንን ጠሪ ጋር ሄደው እስከዛ ድረስ በመንፈሳዊ ሕይወቱ የወረደ ሰው ነበረ። በቤተ መንግስት ውስጥ የእግዚአብሔር መንፈስ ሳይሆን የአጋንንት መንፈስ ስለነበረ ዳዊት እየመጣ አጋንንት ያባረር ነበረ። ዜማ እየዘመረ ሙዚቃ እየተጫወተ ቤተ መንግስቱ ራሱ አጋንንት የሞላበት ቤተ መንግስት ነበረ። የመንፈሳዊ ሊደርሺፕ ከእስራኤል የተወሰደበት። ስለዚህ ኮምፕሊትሊ በጣም ኪዮቲክ በሆነ መንግስት ውስጥ ነው የገባው ዳዊት። የሚገርማችሁ ዳዊት መንግስቱን ለሰለሞን በሚያስረክብበት ጊዜ የእስራኤል ታሪክ ሶሻሊ ተለውጧል፣ ፖለቲካሊ ተለውጧል፣ ስፒሪቹዋሊ ተለውጧል። በነገር ሁሉ ክላይማክሱ ላይ ደርሶ ነበረ። እንደውም የእስራኤል the golden year of Israel የሚባለው የጀመረው በሰለሞን ጊዜ ሳይሆን በዳዊት ጊዜ ነበረ። ወርቁን አከማይቶ ነበረ፣ ብሩን አከማይቶ ነበረ፣ ገንዘቡን አከማይቶ ነበረ። እግዚአብሔር 24/7 ይመለክ ነበረ በመንፈሳዊ ነገር። መጀመሪያ በሳኦል እግዚአብሔርን ትተነዋል ረስተነዋል ያለው ዳዊት፣ በዳዊት ዘመን ግን በሚገርም መልኩ 24/7 እግዚአብሔር እንዲመለክ ስፒሪቹዋል ክላይማክሱን ከፍተኛ ቦታ ላይ ይሄ ሰው አድርሶት ነበረ። ጎልያድን የገደለ ሰው ነው። ቤተ መቅደስ እንዲሰራ አይዲያውን ያመነጨ ሰው ነው። ትላልቅ ነገሮች ያደረገ ትልቅ የእግዚአብሔር ሰው ነው። የዚህን የእግዚአብሔር ሰው ጉልበትና ኃይል ስትመለከቱ በጦርነት ተሸንፎ የማያውቅ ኃያል ተብሎ የተጠቀሰ ነው። ምክር የሚሰማ የሚመክረው አኪጦፌል የተባለ እንደ እግዚአብሔር ቃሉ የሆነለት ሰው ዙሪያው የነበረ ሰው ነበረ። እሱ ዙሪያ የነበሩት ኃያላን በሚያስገርም መልኩ ሰራዊትነታቸው ተሸንፎ የማያውቁ አንድ ሰው እስከ 1000 ሰው የሚመቱ ኃያላን በዙሪያው የነበሩ ሰው ነበረ። ማይቲ ማን ኦፍ ጋድ ነበረ። ዳዊት እንደ ማንም ተራ ሰው አልነበረም። ነገር ግን የዳዊትን የህይወት ታሪክ ሉቃስ በመንፈስ ቅዱስ ሲጠቀልለው ውስጠ ሚስጥሩ አንድ ነገር ብቻ ነው አለ። only one thing። የእግዚአብሔር ሰው የሰራው ስራ አልተተረከለትም። ለመቅደሱ ያደረገው ነገር አልተተረከለትም። የገደለው ጎልያድ ጀግንነቱ አልተተረከለትም። ያመጣው ሪፎርሜሽን አልተተረከለትም፣ አልተነገረለትም። በዚህ መጽሐፍ ላይ ሊተረከለት ይገባ ነበረ በመሰረቱ። ነገር ግን ያ አንድም ነገር ስለ ዳዊት አልተነገረለትም። ስለ ዳዊት የእግዚአብሔር ቃል የተናገረው ይሄን ሁሉ ያደረገበት አንድ ሚስጥር ብቻ ነው ብሎ ይነግረናል። እሱ ምንድነው? ዳዊት ያገለገለው የእግዚአብሔርን ሐሳብ ነበር ይላል። ሃሌሉያ። ለካ አልኩኝ ጎልያድን የጣለው የዳዊት ወንጭፍ አይደለም። ጎልያድን የጣለው የእግዚአብሔር ሐሳብ ነበረ። ክብር ለእግዚአብሔር ይሁን። እስቲ አሜን በሉ ባካችሁ። በእግዚአብሔር ሐሳብ ነው ወንጭፎ የገነደሰው።
ለካ ቤተ መቅደሱ እንዲሰራ አይዲያ የመጣው የእግዚአብሔርን ሐሳብ የተሸከመ ሰው ስለነበረ ነው። ለካ ይሄ ሰው በጦርነት ኃይለኛ ያደረገው የተሸከመው የእግዚአብሔር ሐሳብ በሱ ላይ ስለነበረ ነው። ያገለገለው የእግዚአብሔርን ሐሳብ ስለነበረ በእግዚአብሔር ሐሳብ ውስጥ ያለው ነገር በሙሉ በዚህ ሰው ህይወት ላይ ተገልጦ ታይቶ እናያለን። ስለዚህ ምን ማይቲ ማን ኦፍ ጋድ አደረገው ዳዊትን ብትሉ የተሸከመው የእግዚአብሔር ሐሳብ ነበረ። ይሄን ሲያሳይ መንፈስ ቅዱስ የሌሎቹን ትላልቅ ሰዎች ኃያላን ሰዎች የከበሩ እግዚአብሔር አንቱ ተብለው በመጽሐፍ ቅዱስ የተጻፈላቸውን ሰዎች ታሪክ ሄጄ ማጥናት ጀመርኩ። ለካ ኃይላቸው ያለው ኃይላቸው ውስጥ አይደለም። ለካ ክብራቸው ያለው በሰሩት ስራ አይደለም። ትልልቅ ስራ መስራታቸው አይደለም ትልቅ ያደረጋቸው። ያደረጉት ሚራክል አልነበረም ትልቅ ሰው ያደረጋቸው። የሰሩት ስራ አልነበረም ታላላቅ ሰዎች ያደረጋቸው። የእግዚአብሔርን ሰዎች ታሪክ በሙሉ ሄዳቸው አጥኑ። አንድ ሚስጥር ነው የምታገኙት። እያንዳንዳቸው ለህይወት ዘመን የሚሆን አንዳንድ ሐሳብ ይዘው ነበር። ያገለገሉት ሐሳብ ነው ማይቲ ያደረጋቸው። ስለዚህ ስለ ዳዊት ኮንክሉድ ሲያደርግ ምንድነው ያለው? ዳዊትም አለ በገዛ ዘመኑ በትውልዱ መካከል፣ ምክንያቱም የኛን ትውልድ ሊያገለግል አይችልም ሞቷል። ከሱ በፊት የነበሩትን ትውልድ ሊያገለግል አይችልም አልተወለደም። ስለዚህ ማገልገል ይችል የነበረው ማን ነበረ? ትውልዱን ነበረ። ያንን ቅድም በነገርኳችሁ በሳኦል ምክንያት ከዛም በፊት በነኤሊ ምክንያት ተበላሽቶ የነበረው የዛን ትውልድ ታሪክ በምን ቃኘው በምን አስተካከለው ብትሉ በእግዚአብሔር ሐሳብ ነው። በጥሩ ስብከት አይደለም የለወጠ ያን ትራንስፎርሜሽን ያመጣው። በጥሩ ዝማሬ አይደለም ያመጣው። አደራችሁን ሰሞኑን ይሄን ደጋግሜ የምናገረው ቤተክርስቲያን ትራዲሽናል ሪሊጂየስ እየሆነች ስለመጣች እነዚህ ነገሮች አያስፈልጉም አይደለም። ዋናውን ነገር ጥላ ከዋናው ነገር ውጪ ሌሎች ነገሮችን በቀደም ከፓስተር ጋር እያወራን ነበረ። የሙሴ ድንኳን ውስጥ ታቦት የለም ግን አምልኮ አለ። ለማን ነው የሚመለከው? አምልኮ የሚቀርበው ለማን ነው? ታቦቱ የእግዚአብሔር ምሳሌ አይደለም እንዴ? ሊመለክ እኮ የሚገባው እግዚአብሔር ነበረ። ስለዚህ አንዳንድ የቤተክርስቲያን ምን ትሆናለች? ዋናውን ነገር ጥላ በቤተክርስቲያን ውስጥ ባሉ ስርዓቶች ጭልጥ ብላ ትጠፋለች። ድምቀቱ አለ፣ ውበቱ አለ፣ መሰባሰቡ አለ፣ ፕሮግራሙ አለ፣ ግን እግዚአብሔር የለም። አገልግሎቱ አለ፣ ግን ከአገልግሎቱ ጀርባ ምንም የሆነ የእግዚአብሔር ነገር የለም። ለካ የእግዚአብሔርን ሰዎች ትልቅ ያደረጋቸው የተሸከሙት ሐሳብ ነው። እግዚአብሔር ስለ ዳዊት ሲመሰክር የሚያስገርም ምስክርነት መሰከረ። እንዴት አድርጎ ጎልያድን እንደጣለው አልተናገረም። እግዚአብሔር ራሱ እንዴት አድርጎ ሪፎርሜሽን እንዳመጣ አልነገረለትም። እግዚአብሔር ልቡን የማረከው እንደ ልቤ የሆነ የእሴይ ልጅን ዳዊትን አገኘሁት አለ። ምን ማለት ነው? በእኔ ልብ ውስጥ ያለውን ነገር ለማገልገል የሚተጋ ፍላጎቱ የሚፈልገውን ለማድረግ አይደለም። ፍላጎቱ በእኔ ልብ ውስጥ ያለውን ነገር ማድረግ ነበር ብሎ እግዚአብሔር መሰከረለት። እግዚአብሔር እንደሱ ያለ ወዳጅ አልነበረውም። ከ2000 ዓመት ከ1000 ዓመት በኋላ የዳዊት ስም ሲጠራ እግዚአብሔር ይቆም ነበር። የዳዊት ልጆይ ባረኝ ብሎ ሲጮህ ያውር ምንድነው ያደረገው? ጌታ ኢየሱስ ቀጥ ነው ያለው። ለምን? ዳዊት ለእግዚአብሔር ሶ ስፔሻል የሆነ አገልጋይ ነበር። ምን ስፔሻል አደረገው? ዳዊት ሁሉ ጊዜ ከእግዚአብሔር ልብ ጀርባ የሚሮጥ ሰው ነበር። ዳዊት የሚያስገርም ሰው ነው ወገኖች። እኔ ጊዜ ስለሌለኝ ብዙ ማለት ስለሚቻል ቶሎ ቶሎ ብዬ እናገራለሁ። ጥቅሶቹን ግን ሰጣቸዋለሁ። መዝሙር 139 ቁጥር 17 ላይ ስለ እግዚአብሔር ሲናገር አቤቱ ሐሳቦችህ በእኔ ዘንድ እንደምን የተከበሩ ናቸው አለ። እኛ እኮ ቃል እየሰማን ቃል አናከብርም። የእግዚአብሔርን ሐሳብ ኮሙኒኬት ሲደረግ ቃሉን እያነበብን አናከብርም። ስንገሰጽ አናከብርም። ስንማር አናከብርም። የእግዚአብሔርን ሐሳብ አይደለም ምን ሰማው። ቸርች ውስጥ ቆመን ስንሰበክ የምንሰማው ቃሉን ነው እንጂ ሐሳቡን አይደለም። ቆይ ወደ ኋላ ሄጄ ልናገር። ብዙዎቻችን ቃል ለመስማት ነው ቤተክርስቲያን የምንመጣው አይደል? ዛሬ ለመጣችሁ ይባል ቃል ለመስማት እንላለን ወይ ለማምለክ እንላለን። እግዚአብሔር ግን ቃል እንድንሰማ አይፈልግም። ይቅርታ አድርጉልኝ ቲዮሎጂያችሁን ካናጋው። እግዚአብሔር ቃል ሰሚዎች እንድንሆን አይደለም የሚፈልገው። ቃል ያስፈልጋል፣ ግን ከቃሉ አሁን ስናገር እኮ ቃሌን ብቻ ከሰማችሁ አትጠቀሙም። ዝም ብላችሁ ነው የምትሄዱት። ከቃሉ ጀርባ ላስተላልፍ የፈለኩትን ሐሳብ ካልተረዳችሁ ዋጋ የለውም።
እግዚአብሔር ቃል የሚናገርበት ምክንያት ቃሉን የጻፈልን ምክንያት ቃሉን ሊነግረን የፈለገበት ምክንያት ሐሳብ ስላለው ነው። ሐሳቡን ነው ሼር ማድረግ የፈለገው እግዚአብሔር። ስለዚህ እግዚአብሔር ረጅም ጊዜ ስላስተማረኝ መጽሐፍ ቅዱስን ሳነብ የእግዚአብሔር ሐሳብ በዚህ ውስጥ ምንድነው ነው እንጂ ትልቁ ጥያቄው የሆነች ቃል አፈፍ አድርጌ አሜን ሃሌሉያ ብዬ መሄድ አልፈልግም። ብዙዎቻችን እንደዛ ነን። የምንፈልገውን ቃል ሰምተን እሷን አፈፍ አድርገን እንሄዳለን። ሌላውን ግን በሙሉ ደፍተነው ነው የምንሄደው። አይደለም ወገኖቼ። አሁን ከተናገርኩት 40 ደቂቃ ባስተምር 1 ሰዓት ባስተምር አንዷን ቃል ብቻ ይዛችሁ ብትሄዱ እኔ ምን ይላሉ ሰው እኔ እቺ ቃል ናት ልቤን የነካችኝ ይላሉ። ጥሩ ነው መነካታችን፣ ግን ሐሳቡን አግኝተዋል ወይ? የእግዚአብሔር ሐሳብ እጅግ ብዙ ነው አለ ዳዊት። በእኔ ዘንድ ደግሞ የተከበሩ ናቸው አለ። this is ወገኖቼ የዳዊት የህይወቱ ሚስጥር ለእግዚአብሔር ሐሳብ ክብር ነበረው። ሪስፔክት የሚያደርገው በህይወቱ ትልቅ ቦታ በህይወቱ የሚሰጠው ንግስናውን አልነበረም። ትልቅ ቦታ የሰጠው ዙፋኑን አልነበረም። ዳዊት ሰራዊቱን አልነበረም ትልቅ ስፍራ የሰጠው ዳዊት እላው ላይ ያለውን ቅባት የትንቢት ቅባት የነብይነት ቅባት የንግስና ቅባት አይደለም። ለዳዊት ትልቁ ቁም ነገር የዳዊት ትልቁ ቁም ነገር የእግዚአብሔር ሐሳብ ነበር። ስለዚህ በህይወቱ ማለቂያ በአንዲት ቃል በአንዲት መስመር ሰመሪው ሲጻፍ የዳዊት ትልቅነት ያገለገለው ሐሳብ ነው ተብሎ ተጻፈለት። አገልግሎት መዘመር አይደለም፣ መስበክ አይደለም። አገልግሎት እግዚአብሔር ሐሳቡ ምን እንደሆነ አውቆ በዛ ሐሳብ ኮሙኒኬት ማድረግ መቻል ነው። ይሄን ካላደረግን ወገኖቼ ከንቱ ነን። አስቡ፣ ቤቴ የጠራኋችሁ ለአንድ ጉዳይ ነው። እኔ በጣም ግሪን ቀለም ወዳለሁ። ቤቴን ግሪን ቀለም ቀቡልኝ ብዬ ሄድኩኝ ልበል። ከአንድ ሳምንት በኋላ ስመጣ እናንተ አይ እኛ የምንፈልገው ሰማያዊ ነው ብላችሁ ቀብታችሁ ብትመጡ ምንድን ነው የሚሰማኝ? ወዴት ምን የሚሰማኝ ይመስላችኋል? ቆንጆ አድርጋችሁ ቀብታችሁ ምንም ቦታ ጭረት ሳይገኝ ቀብታችሁ ሊሆን ይችላል። ለኔ ግን አይ ዶንት ኬር እንዴት አድርጋችሁ ተጠንቃችሁ እንደቀባችሁት ምን ያህል ሰዓት እንዳጠፋችሁ that's not the point። ፖይንቱ ምንድነው? በልቤ እንዳለው ግሪን መቀባታችሁ ነው። ካላረጋችሁ እንደገና አስቀባዋለሁ። ይሲ በህይወቴ ከምፈራቸው ነገሮች አንዱ ምንድነው? በአገልግሎቴም በህይወቴም መጠንቀቅ የምፈልገው ነገር ምንድነው? አንድ ቀን በጌታ ፊት ስቆም መቻልኩህ እንዳይለኝ። ከኔ ማጅን እድሜን ሙሉ እየጾምኩ እየጸለይኩ አገልግዬ እኔ እግዚአብሔር ፊት ስቀር እኔ እኮ እሱ እንድታደርግልኝ አልነበረም የጠራሁ ቢለኝ ትልቅ ኪሳራ ነው። እንደው በጣም ቀንቼ ምበላውን ቀንቼ ከስቼ ለእግዚአብሔር ቀንቼ ታግዬ ያደረኩት ነገር የእግዚአብሔር ሐሳብ ካልሆነ ኪሳራ ነው። ወገኖቼ በጣም ትልቅ ነገር ነው ማካፈላችሁ። በእውነት እግዚአብሔር ያውቃል። በልቤ ሸክም ጸልዬም ነው የመጣሁት ይሄ ነገር ለኔም ለናንተም ስለሚያስፈልገን እና አሳያችኋለሁ። እና የዛሬ መልእክቴ ዝም ብለን አንሩጥ እባካችሁ፣ ከሐሳቡ ጋር እንስማማ ነው። ከእግዚአብሔር ሐሳብ ጋር እንስማማ። የኔ መናገር፣ የኔ መዘመር፣ የኔ ማገልገል፣ የኔ ጾሞ መጸለይ it means nothing ለእግዚአብሔር። እግዚአብሔር የሚያየው እነዚህ ነገሮች አስፈላጊ ቢሆኑም እግዚአብሔር የሚያየው ጸሎቴም መስጠቴም አገልግሎቴም ለእግዚአብሔር ሐሳብ ሲሆን ነው። ለእግዚአብሔር ሐሳብ ሲሆን ነው። የእግዚአብሔር ሐሳብ ከሁሉ ይበልጣል ወገኖቼ። ክብር ለእግዚአብሔር ይሁን። አንድ ነገር ልናገርና ወደ ዋናው ሐሳቤ ልግባ። እስካሁን ዋናው አይደለም ወይ እንዳትሉኝ እንጂ እንትን ነው። አሁን የሰጧችሁ ምግብ ቤት ሄዳችሁ ስትመገቡ አፕታይዘር ይሰጧችኋል አይደል? ሰላጣ ነው የበላችሁት እስካሁን። ዋናውን ነገር ሜን ዲሽ አሁን ይመጣል። በጌታ በኢየሱስ ክርስቶስ አገልግሎት ውስጥ አንድ ነገር አሳየኝ እግዚአብሔር። እንዴት በመስቀል ላይ ቆሞ ትልቁን የእግዚአብሔርን ሐሳብ ለመፈጸም ከየት አቅም አገኘ የሚለው ምስጢር አየሁ። እዚህ ጌታ ኢየሱስ ክርስቶስ መስቀሉ ላይ ከመቅረቡና ተፈጸመ ከማለቱ በፊት በህይወቱ ላይ ጆርኒዎች ነበሩ።
ስለዚህ የመጀመሪያው ጆርኒ የመከራው ሰዓት ሲደርስ ከዛ በፊት ማንም ምንም ሊያደርገው አልቻለም። ለምን? እግዚአብሔር ሐሳብ ስላልነበር። እሱም በኮንፊደንስ ነው ሄደው። አንድ ወንድም ምን አለ? ጌታ ኢየሱስ ክርስቶስ በወጀቡ ላይ ሆኖ ወጀቢቷ ስትናወጥ፣ እንግዲህ በኋላ ሄዳችሁ እንደሆነ አላውቅም፣ በሚናወጥ ወጀብ ውስጥ ቀርቶ በውሃ ላይ ስትሄዱ መተኛት ከባድ ነው። ምክንያቱም ውሃው እንዲህ ስለሚል ማለት ነው። እነሱ እየተናወጡ ጌታ ኢየሱስ ለሽ ብሎ ተኝቶ ነበረ። እና አንድ ወንድም ምን አለ? እንዴት ተኛ በዚህ ባህር ላይ እሱ ሌሎቹ ሲናወጡ ተብሎ ሲጠየቅ መልሶ አንድ ነው አለ። ጌታ ትሞታለህ ያለው መስቀል ላይ ነው እንጂ ባህር ላይ አይደለም አለ። ስለዚህ ምንም ቢናወጥ ባህሩ ሞታለህ ያለው የት ነው? መስቀል ላይ ስለሆነ ምንም እንደማይሆን ገብቶት ነው አለ። እውነቱን ነው። የእግዚአብሔር ሐሳብ ብቻ ነው በህይወታችን የሚሆነው። ኢየሱስ ክርስቶስ መጀመሪያ የሞቱ ጊዜ ሲቃረብ የሄደው የት ነው ታውቃላችሁ? ጌቴሰማኒ ነው ሄደው። የህይወቱ የእግዚአብሔር ፈቃድና ሐሳብ በሱ የመፈጸሚያው ትልቁ ቁልፍ ነገር ያለው መስቀሉ ላይ ሳይሆን ጌቴሰማኒ ላይ ነው። ጌቴሰማኒ ላይ የደም ላብ አላበው ይላል መጽሐፍ ቅዱስ። ማንም አልመታውም፣ ማንም አልወጋውም፣ ማንም ምንም አላረገውም። ግን ምን ነበር ይላል? የደም ላብ አላበው ይላል። ለምን አላበው ብላችሁ ብትጠይቁ ከባዱና ትልቁ ችግር መስቀል ላይ መሰቀሉ አልነበረም። ጎኑ መወጋቱ፣ እጆቹ መወጋቱ አልነበረም። ትልቁ ቁልፍ ነገር ለኢየሱስ ከባዱ እሱ አልነበረም። ከባዱን ነገር ያሸነፈው በጌቴሰማኒ ነበረ። ምን ነበር ከባዱ ነገር? ፈቃዱን ለእግዚአብሔር ፈቃድ፣ ሐሳቡን ለእግዚአብሔር ሐሳብ ሰጥቶ እንደፈቀድክ ይሁን ማለቱ ላይ ነበረ ችግሩ። ልክ ተናግሮ ጸልዮ 3 ጊዜ ነው ጸልዮ አይደል? ጸልዮ የተሸነፈው ምኑ ነበረ? እስቲ ያናግሩኝ ዛሬ። ፈቃዱ ነበር ያሸነፈው፣ ሐሳቡ ነበር የተሸነፈው። የሱ ሐሳብ ምን ነበረ? ጌታ ሆይ ፈቃድ ቢሆን የኔ ሐሳብ ይሄ ጽዋን እንዲያልፍ ነው ብሎ ጸለየ ጌታ ኢየሱስ። እግዚአብሔር ግን ምን አለ? ኖ የኔ ሐሳብ አንተ እንድትሞት ነው አለ። ትግሉ ምን ነበረ? ይሄ ጽዋ ከኔ ይለፍ፣ የሱ ፈቃድ። ከዛስ እግዚአብሔር ምን አለ? አይ የኔ ፈቃድ ይሁን። ቀላል ነገር አልነበረም ወገኖቼ። ዝም ብሎ ጌታ ስለሆነ ያደረገው ነገር አይደለም። ከባድ ስለነበረ ነው 3 ጊዜ የጸለየው። ካኒው ማጂን ኢየሱስ 3 ጊዜ ሲጸልይ ኔቨር በሱ ሚኒስትሪ አንድ ጊዜ ለአንድ ነገር 3 ሲጸልይ አታየው። አላዛርን እንኳን ሲያስነሳው ና አለው፣ ወጣ፣ አለቀ፣ ፒሪድ። መስቀሉ ላይ ከመውጣቱ በፊት ግን ለእግዚአብሔር ሐሳብ ለመሸነፍ የደም ላብ እስኪያልበው ድረስ ታግሏል። እባካችሁ ስሙኝ። የክርስትና ቁልፉ ያለው ሐሳቤን ለእግዚአብሔር ሐሳብ እስኪሸነፍ ድረስ ነው እንጂ ከተሸነፈ በኋላ ህይወት ቀላል ነው። ብዙ ሰው ምን ይላል? ክርስትና ከባድ ነው ይላል። ምን አከበደው? ያንተ ሐሳብና የእግዚአብሔር ሐሳብ አብሮ አይሄድም። ጌታ በኢሳይያስ ላይ ምንድነው ያለው? ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም ብሎ አንድ የሚያስገርም በጣም ከባድ ነገር ተናገረ። ምድር ከሰማይ እንደሚርቅ እንዲሁ የራቀ ነው። ስለዚህ የክርስትና ህይወት ከባዱ ነገር ያለው ከምድር ከሰማይ የራቀውን የኔን ሐሳብ በእግዚአብሔር መንፈስ ጸጋና ኃይል ተንበርክኬ ለእግዚአብሔር ፈቃድ ሲሸነፍ እሺ ስል እሺ እንበለው ወገኖቼ፣ then ሚራክል ይጀምራል፣ ፓወር ይጀምራል፣ ግሎሪ ይጀምራል። የህይወቴ ትግል እሺ ማለት ላይ ነው። ለእግዚአብሔር ሐሳብ መሸነፍ የጀመረለታ then እግዚአብሔር የኔና የናንተን ነገር ማሸነፍ ይጀምራል። ከዛ በኋላ ጲላጦስ ፊት ሲቀርብ መብቱን መተው አላስቸገረውም። እኔ እኮ ፈልጋለሁ ጌታ እንዲዋጉልኝ መላእክትን ባዝ። በአንድ ጊዜ አንድ መልአክ እኮ 144,000 ሰው መጨረስ ይችላል። እልፍ አላፍ መላእክት አሉት ጌታ። መብቱን ቢጠይቅ ኖሮ አልበደለም። በድሏል ወይ ኢየሱስ? ጲላጦስ ምንድነው ያለው? በዚህ ሰው ላይ አንዲት በደል እንኳን አላገኘሁም እኮ ነው ያለው። እንዴት አንድ በደል የሌለበት ሰው ለግርፋት ለሞት አሳልፎ ተሰጣጥ? ልክ አይደለም። በሕጉ መሰረት ነው የምላችሁ። ይሄ ሰው እኮ የተናገረው ቃል ሊያዝ ይገባ ነበረ። በደል ሳያገኝበት እንዴት አሳልፎ ሰጠው? የሰጠው የእግዚአብሔር ሐሳብ ስለነበር ነው። መብት ቢያስፈልግ ኖሮ ምን አጥፍቻለሁ ብሎ መከራከር ይችል ነበር ጌታ። ግን
የእግዚአብሔር ፈቃድ ምን ነበር? እንዲሞት ስለነበረ መብቱን እንዲጥል ያደረገው አስቀድሞ የተሸነፈለት ሐሳብ ነው። ለእግዚአብሔር ሐሳብ ካልተሸነፍን መብት ሁሉ ጊዜ ጣራ ነው። ከዛ በኋላስ በመስቀል ላይ ምን አደረገ ነው የሚለው? ነፍሱን ሰጠ ይላል። ቀላል ነገር ይመስላል፣ ግን ለኢየሱስ ቀላል አልነበረም። 6 ሰዓት ሙሉ የጣር የመከራ ጊዜ ነበረ። the passion of Christ አይታችሁታል ብዬ አስባለሁ። ከባድ ነው። እንደውም ራሱ የፓሽን ኦፍ ክራይስት እኮ በጣም ብዙ ነገር ኤዲት ተደርጓል። በኋላ በጣም ግራፊክ ነው ተብሎ በጣም ብዙ ነገር ቀያይረው ነው ያቀረቡት። እንዳለ ቢያቀርቡ ኖሮ ማንም ሰው ሊያየው አይችልም ነበረ። በሰው ዘንድ የተጠላ ሰው የናቀው ማንም ሊያየው የማይፈልገው ሆኖ ነበር መስቀል ላይ የተገኘው። እንዴት ቻለው? የእግዚአብሔር ሐሳብ ወደሱ ሲመጣ የሰራ ለኢየሱስ ትግሉን የጨረሰው ሐሳቡ የተሸነፈለት ላይ ነው። ለዛ ሐሳብ ስንሸነፍ ወገኖቼ አቅም እናገኛለን። እንደውም ወዲያው ምን ይላል መጽሐፍ ቅዱስ? የሚያበረታው መልአክ ተላከለት ይላል። የበረታው ከተሸነፈ በኋላ ነው። እኛ ሳንሸነፍ አበርታኝ እንላለን። ቆይ ልናገር። እኛ ጌታው ጸጋህን እባክህ፣ ኃይልህን እባክህ፣ መንፈስህን እባክህ፣ ታውቅ አይደለም ድካሜን፣ እባክህን ኃይልን ስጠኝ ነው የምንለው። አይሰጥም እግዚአብሔር። መጀመሪያ ለሐሳብ የተሸነፍና ደን ኃይል እሰጥሃለሁ ነው ጌታ የሚለው። ያልተሸነፍንለት ሐሳብ የእግዚአብሔርን ክብር አያመጣም። ክብሩን ኃይሉን በህይወታችን ጸጋውን የሚለቀው ምንድነው ቢባል ሰማያት እንዲከፈቱ መገለጦች ወደኛ እንዲመጡ የሚያደርገው ለሐሳቡ ሲሸነፍ ነው። ዳዊት ያደረገው ያንን ነው። ኤቭሪዌር ዩ ጎ አጥኑት የዳዊትን ህይወት። ትናንት ነግሬያቸዋለሁ። ሳሚ እንኳን ሲሰድበው ምንድነው ያለው? ተውት ይስደቡ ነው ያለው። ለምን? እግዚአብሔር ቢያስበኝ። ኤፌሶን ምዕራፍ 1 ቁጥር 9 ላይ እንዲህ ተብሎ ተጽፏል። የሚያስገርሙኝ ጥቅሶች ናቸው። ኤፌሶንን ሳጠና ያገኘኋቸው። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ። በክርስቶስ የሆነው ሁሉ እንደማን ሐሳብ ነው? እንደ እግዚአብሔር ሐሳብ ነው። እንደ ሐሳቡ የፈቃዱን ምስጢር አስታውቋል። አሜዚንግ። ኤፌሶን ምዕራፍ 1:10 ላይ ዛው የሚቀጥለው ቁጥር ላይ ይላል በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና ምድር ያለውን በክርስቶስ ለመጠቅለል ነው። እግዚአብሔር ሐሳቡን ሼር የሚያደርግ አምላክ ነው። ትናንት የተነጋገርነው እሱን ነው። እኔና እናንተ አይደለም በክርስትና ውስጥ ቁም ነገሩ፣ ሁሉን በክርስቶስ ለመጠቅለል ነው። በነገራችን ላይ የምስራች እኔና እናንተ ውስጡ ያለንበት ለምንድን ነው? ኢየሱስ ራስ ነው፣ እኛ አካሉ ነን። በክርስቶስ ሲል ክርስቶስ ብሎ መጽሐፍ ቅዱስ የሚያወራው ክርስቶስ ኢየሱስ ራስ ሆኖ እኔና እናንተ አካል ነው። ሁሉ ጊዜ በእግዚአብሔር ቃል ላይ ክርስቶስ የሚል ቃል ካያችሁ ቤተክርስቲያን አለችበት በውስጡ ማለት ነው። ስለዚህ በክርስቶስ ኢየሱስ ሁሉን ለመጠቅለል ነው ሲል እሱ ራስ ሆኖ እኛ አካል ሆነ። that was የእግዚአብሔር ሐሳብ እሱ ነበር። that's why ኢየሱስ ስጋ የለበሰው ዝም ብሎ ስጋ መልበስ አምሮት አይደለም። የእግዚአብሔር ሐሳብ እሱ ስለነበረ ነው። ኤፌሶን 1:11 ላይ ተከታታይ ቁጥሮች ናቸው፣ ግን ሐሳቡን ነው አጉልቶ የሚያሳየው። ሐሳቡን ነው። እንደ ፈቃዱ ምክር ሁሉን የሚሰራ ልብ በሉ። እግዚአብሔር መክሮ ሁሉን ይሰራል ነው የሚለው። ከዛ ምንድን ነው የሚለው? እንደ እርሱ ሐሳብ አስቀድመን ተወሰንን። እንዴት ዳንን? የእግዚአብሔር ሐሳብ ነው። ክብር ለእግዚአብሔር ይሁን። እንኳን ደስ ያላችሁ። ሐሳቡ ነው በእናንተ ላይ የተፈጸመው። ጎበዞና አይደለም፣ ጎበዞነሽ አይደለም። ጽድቅ ተገኝቶብህ ቅድስና ተገኝቶብህ አይደለም። ከሌሎች ከማምኑት ከእስላሙ ከሌላው ተለይተን አይደለም። የእግዚአብሔር ሐሳብ በእኔና ህይወት በእኔና በእናንተ ህይወት ተገለጠ። ዜንዳንን የመዳናችን ቁልፍ ያለው በእግዚአብሔር ማይንድ ውስጥ ስለነበርን ነው። ለምን? ኢዮብ ሲናገር አንድ ነገር አለ። በህይወቱ ብዙ ነገር ካለፈ በኋላ ኢዮብ ምን አለ? ሁሉን ታረግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ እንደማይቻል አወቅኩ። እግዚአብሔር ራሱ ለኢዮብ ምን ብሎ ነበረ? እግዚአብሔርን የሚፈራ ጻድቅ ሰው ነው ብሎ መስክሮለት ነበር እኮ። አልቀረለትም። ቁስሉን በገል እስኪያክ ድረስ አልፏል። ለምን? የእግዚአብሔር ሐሳብ ስለነበረ ነው።
ኢዮብ በእግዚአብሔር ፊት ያቀረበው መስዋዕት እንኳን ለራሱ ለሚስቱ ለልጆቹ በጥንቃቄ የኖረ ሰው ነበር። ግን የእግዚአብሔር ሐሳብ ከሆነ ማለፍ ግድ ነው። ይሄ ያለ ዕውቀት ምክርን የሚያጨልም ማን ነው አለ ራሱን አየና። አንዳንድ እኮ ነገሮቻችን ባለማወቅ ምክርን የምናጨልምበት ነው። የከበረውን የእግዚአብሔርን ምክር ባለማወቅ በስንፍና ቃል እናጨልመዋለን። ያ ሁሉ ኢዮብ ስለራሱ የተናገረው ኢዮብ በድፍረት ለወዳጆቹ ሲናገር ልክ ነው በሙሉ የተናገረው፣ ግን ጨለማ ነበር አለ እዛ ላይ። አይ ዶንት ኖ እንዴት እንደምታዩት አላውቅም። የኔ ልክ መሆንና ለመሆን አይደለም፣ የእግዚአብሔር ሐሳብ ነው በህይወቴ ላይ የሚሆነው። ስንት ልክ የሆኑ ሰው ያልገደሉ ሰዎች እስር ቤት ገብቶ 30 ስንት ዓመት የታሰሩ ሰዎች አታውቁም? ያልበደሉ ሰዎች ዋይ ሚል ሰው ብዙ ጊዜ ጥያቄ ይጠይቃል። የእግዚአብሔር ሐሳብ ከዚህ ነገሩ በኋላ ሊፈጸም ስላለው ነገር each and every person በመከራ የሚያልፍ ሁሉ የሚጽናናው በኢዮብ አይደለም። መጽናናት ሊያረጋው ሲፈልግ በሐሳቡ አሳለፈው ይህን ሰው ይከለከል ዘንድ ስለማይቻል ነው አለ። ዶንት ፋይት፣ ከእግዚአብሔር ጋር አትጣሉ። ማስቆም ማስከልከል ስለማትችሉ ወደዳችሁም ጠላችሁ ሁሉ ጊዜም የእግዚአብሔር ሐሳብ አሸናፊ ነው። ይሄን የእግዚአብሔር ቃል የሚናገረው ትልቅ ሐሳብ ነው ወገኖቼ። ዛሬ ይሄንን እስካሁን የተናገርኩትን ሐሳብ በአንድ የእግዚአብሔር ሰው ላይ ጠቅልዬ እንዴት የእግዚአብሔርን ሐሳብ የተሸከመና የተረዳ ሰው በህይወቱ ላይ ምን አይነት አስገራሚ ነገር እንደሆነ እንመለከታለን። ብዙዎቻችን የምናውቀው ሰው ነው። ዮሴፍ የሚባል ሰው ነው። ዮሴፍ ገና በወጣትነቱ በቲኔጀር እድሜ ያለ እግዚአብሔር ምን አሳየው ይላል? ህልም አሳየው ነው ለኔና ለእናንተ የሚገባን። ግን እግዚአብሔር ወደ ኋላ ታሪኩን እየሄዳችሁ በመታጠኑበት ጊዜ እግዚአብሔር ሐሳቡን ነው ኮሙኒኬት ያደረገው። እንደው ዛሬ በደንብ ተሰሙኝ ደስ ይለኛል። ይቻላል አይደል? እዚህ ጋር አድርገዋል። የእግዚአብሔር ሐሳብ ለማ ተገለጠ? ለዮሴፍ ተገለጠ። እኛ ህልም ነው ምንለው፣ ግን መጽሐፍ ቅዱስን ወደ ኋላ እየሄዳችሁ ታጠኑ በመጣችሁ ቁጥር የምታዩት ምንድነው? የእግዚአብሔርን የከበረ ሐሳብ ነው። ብዙ ጊዜ ችግራችን የእግዚአብሔርን ሐሳብ እንሰማ እንቀበልና ግን አተረጓጓማችን በጣም ሮንግ ነው። በእኛ ሊሚትድ በሆነ አይምሮ የእግዚአብሔርን ትልቅ ሐሳብ ቅድም እንዳልነው ሐሳቡ ሰማይና እንደ ምድር የሚርቅ ነው። ስለዚህ እግዚአብሔር የሆነ ነገር ሲያሳየን ይሄ ማለት ይሄ ነው እንላለን ብዙ ጊዜ። ግን ኖ ለእግዚአብሔር ሐሳብ በጣም መጠንቀቅ አለብን። አትቸኩሉ። የእግዚአብሔር ሐሳብ አንፎልድ እየሆነ የሚመጣው በአመታት ውስጥ ነው እንጂ በአንድ ጊዜ ይኸው ምንለው አይደል። አለዛ ትልቅ አይደለማ። እግዚአብሔር እኮ ትልቅ ነው። ገና እንደተናገረኝ ሁሉም የሚገባኝ ከሆነማ እንዴት ጥሩ ነበር። ግን አይሆንም። ማናቸውም የእግዚአብሔር ሰዎች የእግዚአብሔር ድምጽ ሲመጣ ያሰቡትና በህይወታቸው ሀፕን ያደረገው ኮምፕሊትሊ እንደ ሰማይና እንደ ምድር የራቀ ነው። ስለዚህ እግዚአብሔር ያንን ህልም ሲሰጠው ዮሴፍ was so much excited። ምን አደረገ? ሄዶ ለአባቱ ተናገረ፣ ለወንድሞቹ ተናገረ። የነገራቸው ነገር ምንድነው? ሁለት ህልም ነው ያየው፣ ግን አንድ ነው ትርጉሙ። እና የነዶውን ልንገራችሁ። የኔ ነዶ ቀጥ ብላ ቆመች አለ ዮሴፍ። ከኔ ጋር ናችሁ? የኔ ነዶ ቀጥ ብላ ቆመች፣ የናንተ ነዶ አለና ለኔ ነዶ ሰገደች። ሮንግ። የእግዚአብሔር ሐሳብ ፈጽሞ የዮሴፍ ወንድሞች ለዮሴፍ እንዲሰግዱ አልነበረም። ይሄ የዮሴፍ ሮንግ ትርጉም ነው። ሊሚትድ በሆነው ማይንዱ አስቦ የተረጎመው ትርጉም ነው። የእግዚአብሔር ልብና ሐሳብ በሙላት ሳይረዳ የተረጎመው ትርጉም ነው እንጂ መጨረሻ ታሪኩን ስትመለከቱ በፍጹም የእግዚአብሔር ሐሳብ የሱ ወንድሞች ለሱ እንዲሰግዱ አልነበረም። በመሰረቱ እግዚአብሔር ለእግዚአብሔር እንጂ ለሰው እንዲሰግድ ማንንም ህልም አያሳይም። እንደው እንዲህ አይነት ህልም ያያችሁ ሰዎች ካላችሁ ተጠንቀቁ። እንደው እግሬ ላይ ስትወድቅ አየሁ ብላችሁ በህልም ካያችሁ ቢ ኬርፉል። እግዚአብሔር ማንንም ለማንም እንዲሰግድ አያደርግም። ሊሰገድለት የሚገባ አንድ ጌታ እሱ ብቻ ነው። ሮንግ ኢንተርፕሬቴሽን። ከዛስ ወንድሞቹ መጡና ምን ማለት ጀመሩ? እኛ ላንተ ልንሰግድልን ነው አሉ። ሌላ ሮንግ ትርጉም።
ሌላ በጣም የተበላሸ ሮንግ ትርጉም። ይኸውላችሁ የእግዚአብሔር ሐሳብ አጣመን ስንረዳው በወንድማማች መካከል ጠብ እንዘራለን። ጠብ የሚነሳው በዛ ምክንያት ነው። it was የእግዚአብሔር ሐሳብ ግን በተሰጠው የእግዚአብሔር ሐሳብ ላይ ወንድማማቾች ለሞት ተፈላለጉ። ምን ነበር የእግዚአብሔር ሐሳብ? ከታሪኩ መጨረሻ እንደምናየው እግዚአብሔር እኔ እመግባችኋለሁ ነው፣ እናንተ ትራባላችሁ አይደል? ታሪኩ ምናየው እናንተ ረሃብ መጥቶ ትራባላችሁ፣ ግን አይዟችሁ የኔ ነዶ ስላለች እኔ እመግባችኋለሁ። ታሪኩ እሱን ነው የሚነግረን አይደል? ግን ለእግዚአብሔር ሐሳብ ኖ ስላሉ ዮሴፍ ወንድሞች ምርጫ አልነበራቸውም። ለዮሴፍ መስገድ ነበረባቸው። ያሰገዳቸው እምቢ ያሉት የእግዚአብሔር ፈቃድ ነው እንጂ አጌንስት የእግዚአብሔር ሐሳብ ስለሄዱ ግን ሳይወዱ ወገዳቸው ለዮሴፍ ሰገዱ እንጂ እግዚአብሔር ከመጀመሪያው ከመነሻው የዮሴፍ ወንድሞች ለዮሴፍ እንዲሰግዱ በፍጹም የእግዚአብሔር ፕላን አልነበረም። ሐሳቤ እንደ ሐሳባቸው አይደለም ማለት እግዚአብሔር። እንጠንቀቅ ወገኖቼ። እግዚአብሔር ለፓስተራችሁ እግዚአብሔር ለአንድ ሰው ራእይ ሲሰጥ እንጠንቀቅ። በእኛ አይምሮ አንተርጉመው። አንተ እንዴት ነው እንዴ በእኛ ላይ ሰለጥን ነው ይላሉ ሰዎች። አይደለም በፍጹም እግዚአብሔር ፓስተር በዙ ላይ እንዲሰለጥን ወይም በአንድ ባለ ራእይ በዙ ላይ እንዲገዛ ራእይ ሰጥቶ አያውቅም። ለዘላለም አይሰጥም ወገኖቼ። ዛሬ ብዙም ነግራችሁ ነገር አለ። የነዚህ ሰዎች ታሪክ ተበላሽ። አንዳንድ ጊዜ ቁጭ ብዬ ሜዲቴት ሳደርግ አስባለሁ። የዮሴፍ ወንድሞች ለዮሴፍ ራእይ ተረድተውት ወንድማችን እንኳን አትሊስት አንድ ተረፈልን፣ አንድ ነዶ ተረፈልን ብለው በቃ አንተ ምንም እንዳይነካ እንጠብቃለን ሊሉት እኮ ይገባ ነበር አይደል? ዮሴፍ እኮ ሞቶ ቢሆን ኖሮ አለቀላቸው፣ እነሱም ይሞቱ ነበር። ቢሉት ኖሮ አክሴፕት አድርገውት ቢሆን ኖሮ ያን ቪዥን እና ያን ራእይ ያን እግዚአብሔር ሐሳብ እርግጠኛ ነኝ አንዳቸውን ለአንድ ከተማ ሜር፣ ሌላቸውን ለሌላ ከተማ ሜር፣ ሌላቸውን ለሌላ ከተማ ሜር አድርጎ ነበር ዮሴፍ የሚሾማቸው። አሁን ግን ሹመት አይደለም። the rest of their life እንደሆነ ታውቃላችሁ በሪግሬት ነው የኖሩት። ዮሴፍ ከሞተ እንኳን በኋላ ማን ነው አባታቸው ያዕቆብ ከሞተ በኋላ እንኳን ዮሴፍ ጋር ሄደው ምን እንዳሉ ታውቃላችሁ? በውሸት ሄደው አባትዬ ያላለውን ወንድሞቼን እባክህ ይቅር በላቸው። ይቅር ብሏቸዋል እኮ፣ አብልቷቸዋል እኮ፣ ጌሰምን የመሰለች ምድር ሰጥቷቸዋል እኮ፣ እንዲያረቡ ከብትን እድል ሰጥቷቸዋል። ግን ለእግዚአብሔር ሐሳብ ስላልተስማሙ ያ ጊልት ዘመናቸውን ሁሉ ይከተላቸው ነበር። ኖ it's not about ዮሴፍ ወገኖቼ አይደለም። it's not about ፓስተር አይደለም። it's not about ትርሲት አይደለም። የኔ ጉዳይ አይደለም፣ የእናንተ ጉዳይ አይደለም። ትልቁ ቁም ነገር የእግዚአብሔር ጉዳይ ነው። የእግዚአብሔር ሐሳብ ገብቶናል ወይ ነው ትልቁ ጥያቄ። ከገባን ችግር የለም። ዮሴፍ እኮ ከወንድሞቹ በልጦ አይደለም በፍጹም። ነገር ግን ምን ትልቅ አረገው ከወንድሞቹ ይልቅ ቢባል የተሸከመው የእግዚአብሔር ሐሳብ ነው። እናስተውል እግዚአብሔር ሰዎች። እግዚአብሔር ሰዎችን በቤተ ክርስቲያን ሾሞ ሲያስቀምጥ የነሱ ጉዳይ አይደለም። ከማናችንም በላይ እኔ ራሴን ስለማውቅ ለራሴ ከህዝቡ በላይ ድካም ያለብኝ ሰው ነኝ በብዙ መልኩ። ግን እዚህ ቦታ ላይ ያቆመኝ የእግዚአብሔር ሐሳብ ስለሆነ ብቻ ነው። ከማንም በልጬ እንዳልሆነ በነፍሴ በደንብ አውቃለሁ፣ ድካሞቼን በሙሉ ስለማውቃቸው። ምናልባት እግዚአብሔር ኤክስፖዝ ቢያደርጋቸው አሁን አእምሮ ውስጥ የገባውን የደከምኩበትን የወደኩ የተነሳው አንዳችሁም አትሰሙኝም። ግን ምንድነው የእግዚአብሔር ሐሳብ በእኔ ህይወት ውስጥ አለ። ከልጅነት ጀምሮ የጠራኝ ጥሪ በእኔ ውስጥ ያስቀመጠው ማንም ሊፈጽመው የማይችለው በእኔ ብቻ የሚፈጸም ሐሳብ አለ። ስለዚህ እኔ ምን እላለሁ? ሁለት ነገር አስቡ በዚህ ምድር ላይ ስትኖሩ። አንድ በውስጣችሁ በህይወታችሁ ላይ እግዚአብሔር የሰጣችሁ የተሸከማችሁት የተገለጠላችሁ ሐሳብ አለ ወይ ብዬ ጠይቃለሁ ሰዎችን። አለ? ጥሩ፣ በጣም እመኑኝ፣ እግዚአብሔር ሐሳቡ ይፈጸም ዘንድ በእናንተ ህይወት የማያደርገው ነገር የለም። ሰማይ ምድር አናውጦ በህይወታችሁ ሊሰራ ያልሰበውን ነገር ይሰራል። ለምን? እናንተ ስለሆናችሁ ሳይሆን የእግዚአብሔር ሐሳብ ይፈጸም ዘንድ በእናንተ ውስጥ እግዚአብሔር የማያደርገው ነገር የለም። ታውቃላችሁ አይደለም? ዳዊት በጣም ይገርመኛል። በሳኦል ፊት ቆሞ ነበር። ሳኦል አደገኛ ሰው ነው። አደገኛ ስላችሁ
ጦር ወርውሮ ከሩቅ መምታት የሚችል ሰው ነው እኮ። ተሸንፎ እኮ አያውቅም። ሳኦል በዘመኑ ሁሉ በጦርነት ሜዳ ተሸንፎ የማያውቅ ሰው ነው። ግን ከኒማጅ ልክ እንደኔና እንደ ትርሲት የነበረ አይነት ዲስታንስ ነበረው። ዳዊት ተቀምጦ ክራር ይመታ የነበረው ወረወረና 2 ጊዜ ሳተው ይላል። ለምን ሳተው? እንዴት ሊስተው ቻለ ቢባል ከግድግዳ ጋር ጣብቆት ቢሆን ኖሮ የገደለው ዳዊትን አልነበረም። ዳዊት የተሸከመውን የእግዚአብሔርን ሐሳብ ነበር። እየሰማችሁኝ ነው? ስለዚህ እግዚአብሔር ከቅርብ እንዲሳት አደረገ። አቤት ስንት ጊዜ ሳተኝ ጠላት! ሃሌሉያ! ስንት ጊዜ ሳታችሁ ጠላት! ስንት ጊዜ ቀስት ወርውሮ አመለጣችሁ። ያመለጣችሁት ለአንድ ጉዳይ ነው። መሞት የምትችሉበት ጉዳዮች በሕይወታችሁ ነበሩ። እንዳትሞቱ ያደረጋችሁ ምንድነው? አቤት ትናንትና አስጠይቃችሁ ሁላችሁም እግዚአብሔር አቤት ያሳለፈኝ መከራ፣ አቤት አለቀ ያልኩትን ነገር እግዚአብሔር ለምን ቢባል ገና የእግዚአብሔር ሐሳብ በእናንተ ስላላለቀ ነው። አልቆ ቢሆን ኖሮ አጣብቆ ይገልን ነበር። እንዳንሞት የጠበቀን የተሸከምነው የእግዚአብሔር የከበረ ሐሳብ ነው። ሃሌሉያ! እስቲ ለእግዚአብሔር ክብር ስጡ ባካችሁ። ሃሌሉያ! ለዚህ ነው እግዚአብሔር ሐሳቡን አስቀምጦ የላካቸውን ሰዎች ስንነካ ማንን እየነካን ያለ ነው? የእግዚአብሔርን ሐሳብ። እግዚአብሔር ሐሳቡን ሰጥቶ የላካቸውን ሰዎች ስንቃወም የምንቃወመው ሰዎችን አይደለም። ማንን ነው የምንቃወመው? በውስጣቸው የተቀመጠውን። ስለዚህ ምንድነው ማድረግ አለብን? እዚህ ቸርች ከመጣችሁ ይኸውላችሁ እግዚአብሔር ለሙሴ ሐሳቡን አሸከመው። ምን የሚለውን ሐሳብ? ሕዝቤን ከግብጽ ምድር አውጥተህ የት ታገባለህ? ከነዓን ታገባለህ። ይሄንን በግልጽ ነው ለሙሴ የተናገረው። በእሳት ቁጥቋጦ ሳይቃጠል እሳት እየነደደ እግዚአብሔር ፊት ለፊት ተገልጦ በላዩ ላይ ያሸከመው ሸክም ነበረ። ይሄንን ሸክም ስላሸከመው የአንደኛ ቆሮንቶስ ምዕራፍ 10 ላይ ሄዳችሁ ማየት ትችላላችሁ። ሙሴን ይተባበሩ ዘንድ ሁሉም ከደመና በታች ተጠምቁ ይላል። በጣም ይገርመኛል ያቃል። ምን ያደርጉ ዘንድ? ሙሴን ይተባበሩ ዘንድ። ለምንድን ነው? 3 ሚሊዮን ብር 3 ሚሊዮን መቼመኛ ነገር ቶሎ ወደ ብር ይሄዳል። 3 ሚሊዮን ቁጥር ሲነሳ ወደ ብር ነው የሚወስደው አፋችን። ለዛ ነው 3 ሚሊዮን ህዝብ የሚያህል እግዚአብሔር በአንድ ሰው ስልጣን ስር ለምን አስቀመጠ? ለምን እንዴ? ለምንድን ነው ግሩፕ ሰርተው ዛጋም አይዲያ አለ፣ ዛጋም አይዲያ አለ፣ ዛጋም አይዲያ አለ፣ አይዲያ ዋጥተው ለምንድን ነው ከግብጽ ያልወጡት እነዚህ ሰዎች? እግዚአብሔር ለምን እንደዛ አላረገም? ኖ እግዚአብሔር ሐሳቡን ያስቀመጠው ማላይ ነው። ህዝቡ ምን እንዲያረጉ እስቲ በሉት? እንዲተባበሩ። ማንን ነው የሚተባበሩት? ኦፍ ኮርስ ሙሴን ነው። ግን ሙሴን ሲተባበሩ ምን እየተባበሩ ነው? የእግዚአብሔር ሐሳብ እንዳትሳሳቱ ወገኖቼ። እዚህ ብዙ ሰው ኬርለስ ነው፣ በጣም ኬርለስ ነው። ቤተክርስቲያን ሲመጣ የእግዚአብሔርን ሐሳብ አያስብም። ምን ትርፍ አገኛለሁ? ምን ባረካለሁ? ዛሬ በቃ ተነክቼ ሄዳለሁ፣ ዛሬ እግዚአብሔር ይናገረኛል ነው እንጂ ቤተክርስቲያን ሲመጣ ምንድነው በዚህ ቤተክርስቲያን ውስጥ እግዚአብሔር ሊፈጽመው ያለው ዲቫይን ሐሳብ እንደሆነ አይልም። ብዙ ሰው ትንሽ ልናገር ትፈቅዱልኛላችሁ? አታኮርፉኝም? እኔ ምን ቸገረኝ ብታኮርፉኝ፣ ነገር የለውኝም። ይኸውላችሁ ሰዎች ቤተክርስቲያንን እንደ ፕሮግራም አርገው ስለሚያዩት እያረፈዱ የሚመጡት ስለዛ ነው። እኔም ካረፈድኩ በዛ ምክንያት ነው ማለት ነው። ቤተክርስቲያን ሲመጡ ሰዎች ከልባቸው ማያገለግሉት ለምን መሰላችሁ? ቤተክርስቲያን ሲመጡ አስራታቸውን እንደሚገባ የማይሰጡት ለምን ነው ታውቃላችሁ? ለነሱ ፕሮግራም ነው። ሊፈጸም ያለ ሐሳብ እንዳለ ቢገባን ግን ከልባችን ነው የምናደርገው ተሯሩጠን ነው የምናደርገው። አያችሁ ቤተክርስቲያን ፕሮግራም አይደለችም ወገኖቼ። የእግዚአብሔር መንግስት በዚች ከተማ ላይ ይሰለጥንና ይገዛ ዘንድ እግዚአብሔር በባሪያዎች ውስጥ ያስቀመጠው ነገር ይሆንና ይከናወን ዘንድ ከነድካማቸው እኔ ደስ ይለኝ አለኛ ድካም። እግዚአብሔር ፐርፌክት ሰው መርጦ አይደለም የሚሾመው። ድካም አለኝ፣ ድካም አላቸው። ትርሲ ድካም አላት፣ ፓስተር ድካም አለው፣ ማርቲ ድካም አላት፣ ሄሌኒ ድካም፣ እኔ ድካም አለኝ። እንደውም እግዚአብሔር የሚሰራውና የሚጠቀመው በደካማው ነው። መጀመሪያው ቀን የተማርነው ይሄን እኮ ነው። ጸጋው የሚያርፍባቸው ሰዎች እነማን ናቸው? ድካም ያለባቸው ሰዎች። እስቲ አስቡ፣ እግዚአብሔር የመረጣቸውን ሰዎች በሙሉ ተመልከቷቸው።
እንዴ ስንት እኮ ኃያላን እያሉ ነው እግዚአብሔር ሳኦልን የመረጠው። ምንም የንግስና ሐሳብ በልቡ የሌለውን ሰው አምጥቶ መረጠው እግዚአብሔር። ብርቱ ስለሆነ አይደለም፣ በጸጋው ሐሳቡን ላያችን ላይ ስላስቀመጠ ነው። የሕዝቡ ሥራ ያን ሐሳብ ፕሮሞት ማድረግ ነው። ኖ ማተር ዋት then እንደ ዮሴፍ ወንድሞች እንዳንሆን ያደርገናል ማለት ነው። በዛ ሰው ውስጥ እግዚአብሔር ያስቀመጠው ሐሳብ ከብዶ ተፈጽሞ ስታዩ ይገርማችኋል። ሁላችሁም ቤኔፊት ታደርጋላችሁ። አለቀ። የእግዚአብሔር ሐሳብ ይሄ ነው። አሰራሩም እንደዚህ ነው። በዘመናት ሁሉ የሰራው አንድ ሰው ይመርጣል፣ በአንድ ሰው ውስጥ ሐሳቡን ያስቀምጣል፣ ሌሎች እንዲተባበሩት ያደርጋል። ሌሎች ከሱ ስላነሱ ስለበለጡ ሳይሆን ከሱ በላይ ስማርት የሆኑ ከሱ በላይ ኃያላን የሆኑ። አንድ ጊዜ ሬገን ጥያቄ ተጠየቀ። በጣም ይሳካልህ ፕሬዝዳንት ነህ፣ ምንድነው ሚስጥርህ ብለው ጠየቁት። ምን እንዳለ ታውቃላችሁ? I hire my weakness አለ። ሰማችሁኝ? ብዙ weakness አለ የሰውዬ፣ ብዙ ኤሪያ ማያውቀው ነገር አለ፣ ግን he hire his weakness በደከመበት ኤሪያ ላይ ሃየር ያደርግና የሱን ድካም የሚሸፍኑ ሰዎች ናቸው ሙሉ የሚያደርጉት። የትኛውም ፓስተር፣ ነቢይ፣ ሐዋርያ በሉት ድካሙን የሚሸፍኑለት ሰዎች አጠገቡ ከሌሉ ሰክሰስፉል መሆን አይችልም። እንዳትሳሳቱ። የእናንተ ፓርት አለ፣ ራእይ የተቀበለው ሰው ሐሳብ፣ ጸጋ፣ ስጦታ አለ። እንተባበር ባካችሁ፣ እንተባበር ለእግዚአብሔር ነገር። ሰውን አትመልከቱ፣ የእግዚአብሔርን ሐሳብ እዩ። አዎ አንዳንዴ መጎዳት ይኖራል፣ አንዳንዴ ማዘን ይኖራል፣ አንዳንዴ ክፍታለሁ፣ አንዳንዴ ግን ቁም ነገር ውስጥ በዛ ውስጥ እኮ እየተሰራን ሞልድ እያደረግን ፍቅርን እየተማርን ምህረትን እየተማርን ቸርነትን እየተማርን በፔን ውስጥ እግዚአብሔርን ማምለክ እየተማርን በድካም ውስጥ በሚያሳዝን ነገር ውስጥ ለእግዚአብሔር ክብር መስጠትን እየተማርን ማቹር እያደረግን እንመጣለን። ፒሪድ። በቃ ለሱ ብቻ ነው። ከዛ ውጪ ትልቁ ቁም ነገር የኔም የማንም አይደለም፣ የእግዚአብሔር ሐሳብ ነው። የተገለገለው ሐሳብ ነው ቁም ነገር። ሰዎች ሲመጡ ሊያዩት የሚገባው ፓስተርን አይደለም። ያመኛል ነው የምላችሁ፣ በጣም ያመኛል። ብዙ ጊዜ ጎልቶ የወጣው ፓስተሩ ሲሆን ያመኛል። ህዝቡ ያየው ፓስተሩን ከሆነ ያመኛል ነው የምላችሁ። አሁን ጥሩ ስብከት ብላችሁ እኔን ካያችሁ ያመኛል። ዋናው ቁም ነገር ምን ሐሳብ አገኛችሁ ነው። ምን ሐሳብ ተካፈላችሁ ነው። ልትኖሩለት የሚገባችሁን ሐሳብ፣ ገንዘባችሁን፣ ጊዜያችሁን፣ ህይወታችሁን ልትሰጡለት ግድም ይላችሁ ሐሳቡን ይዛችኋል ወይ ነው ትልቁ ጥያቄ። ቤተክርስቲያን ዳይናሚክ የምትሆነው በጣም ዳይናሚክ የሆነ ፓስተር ስላለ አይደለም። እግዚአብሔር በዛ ሰው ላይ ያስቀመጠውን ሐሳብ የያዘ ጄኔሬሽን ሲፈጠር ቤተክርስቲያን ዳይናሚክ ትሆናለች። ሁሉም ስራውን ቦታውን ይዞ ሲያገለግል ለነገራችሁ ማልችል እግዚአብሔር ነገር ይሰራል። እየተሰራ እንመጣል። እግዚአብሔር እየከበረ ይመጣል። እስቲ የገባችሁ አሜን ብለው አንድ ጊዜ። በቃ ይሄ ነው እግዚአብሔር ሐሳብ። ይሄን ብዬ ልጨርስላችሁ። ሁለት ምርጫ ነው ያለን። ወይ የእግዚአብሔርን ሐሳብ መሸከም፣ አለዛም የእግዚአብሔር ሐሳብ የተሸከሙትን ሰዎች መሸከም። ፒሪድ። በህይወታችሁ ሰክሰስፉል መሆን ትፈልጋላችሁ? ውጤታማ የሆነ ፐርፐስፉል የሆነ ላይፍ መኖር ትፈልጋላችሁ? እግዚአብሔር ከሰጣችሁ ሐሳቡን ተሸክመ ሄድ፣ ከነ ስደቱ፣ ከነ መከራው፣ ከነ ችግሩ። ከሌለህ ግን ተባበር። ፒሪድ። የለህማ you are nothing። ያለ እግዚአብሔር ሐሳብ nothing ነህ። ስለዚህ ግባና ተገጠም። እግዚአብሔር ሐሳብ የተሸከመ ሰው ጋር ግጥም በል ከነ ፕሮብሌሙ። እኔ አንድ ምሳሌ ትዝ አለኝ። ብንወልድ ወልድ ይመጣል። ሁለተኛው ወንድ ሆነ፣ ሶስተኛው ወንድ ሆነ። ከዛ በቃ አልኩኝ። 6 ዓመት በሰላም ኖርን ማለት ነው። 6ኛው ዓመት ላይ ልጅ የመውለድ ቅባት ማርቲ ላይ ወረደ። በጣም በሚገርም መልኩ ኖ አለች። በቃ መውለድ አለ። ምንድነው? ሴት ልጅ እንወልዳለን እንዴ? እንደሱ ብለን እኮ ነው 3 ልጅ ወለድ ነው ቢባል እምቢ አለች በፍጹም። እንደውም ሾፒንግ ስንሄድ ፒንኩን ታነሳለች። ኧረ በእናትሽ ተይ ኖ አለች። ከዛ ቤት ገባው። እሷ በእምነት ጢም ብላለች። ሴት እንደምትወልድ ከመጠን በላይ እርግጠኛ። እኔ እንደዛን ቀን እንደዛች ልጅ እንደተወለደችው ልጅ አይነት የእርግዝና እምነት አይቻላቅም በህይወቴ። በጣም ሹር ነበረች።
እኔ ደግሞ በጣም አንሹር ነበርኩ። ወንድ ቢመጣስ የሚለው ፍርሃት ያንቀጠቅጠኝ ነበር። ምክንያቱም ጌታን ማገልገል እንፈልጋለን። ከዛም እንደው ታውቃላችሁ ስጸልይ ጌታ ምን አለ መሰላችሁ? ተባበራት። እምነቱ የለኝም አልተሰጠኝም አለኝ። ያ ሐሳብ እኔ ጋር አልመጣም። የሰማችሁኝ ነው? አልመጣም እኔ ጋር። ስለዚህ መታገል የለብኝም። ስለዚህ ምን አደረኩ? እምነቱ ስለሌለኝ በቃ ካንቺ ጋር እተባበራለሁ። ይሄን ያልኩት በቃ ወንድ ልጅ ቢወለድ ጉድሽ ነው። ሴት ከመጣች ግን እተባበራለሁ። የለኝም እምነቱ። አንዳንዴ እኮ አንተ ጋር የለም እምነቱ። ለዛ ነው የምትቃወመው፣ የምትተቸው፣ ምን የምትለው እኮ ለዛ ነው። የለም አልሰጠህም ላንተ። እዛ ሰው ውስጥ ነው ያለው። ሐሳቡን የተሸከመው ሰው ውስጥ ግን ሲናገር ቦልድ ነው፣ ሲያደርገው ቦልድ ነው። እንዲህ እናድርግ ሲል ውስጡ እግዚአብሔር ስላስቀመጠው ምንም ጥርጥር የለው። አንተ ጋር ግን how this is possible ነው የምትለው። አልተሰጠህማ። ተባባሪ ነህ እንጂ ሐሳብ ተሸካሚ አይደለም። ልዩነቱ ይግባል። ስለዚህ እኔ ስራ ሐሳቡ አልመጣም፣ እኔ ጋር መተባበር ነበረ። በመተባበር ቅባት እኔ የእምነቱን ቅባት ጆይን አደረኩ ማለት ነው። ጌሷት ምን የመሰለች ልጅ ሴት ተወለደች። አራተኛ ልጅ ሴት ልጅ ወለድ ነው በመተባበርና በእምነት ቅባት ነው። የእግዚአብሔር ሐሳብ የተፈጸመው አንዱ አምኖ ሐሳብ ተሸክሞ፣ ሁለተኛው ደግሞ ተባብሮ ነው። አልገባኝም። አይወዝ በጣም ፈርቼ ነበር ወንድ እንዳይወለድ፣ ግን ተባበርኩ። እባካችሁ ተባበሩ ስል ከሰውየው ጋር እንዳይመስላችሁ፣ ከእግዚአብሔር ሐሳብ ጋር ተባበሩ። እንተባበር። ቁም ነገሩ በህይወታችን ሊፈጸም ያለው የእግዚአብሔር ሐሳብ ነው እንጂ እኔም አይደለሁም፣ እሷም አይደለችም፣ ፓስተሩም አይደለም፣ ህዝቡም አይደለም። አንድ ቀን 50 ዓመት ስጡን የለንም እኮ እኛ ሄደናል፣ አፈርነን ተረስተናል። ግን ዳዊት በገዛ ዘመኑ የብዙዎቻችን ችግር ዘመናችን በከንቱ ያልቃል። ስንከራከር ባልገባን ነገር ስንከራከር፣ ይሄ ለምን አይሆንም ሐሳብ ስንሰጥ፣ ስንተቻች ዘመኑ ሽው ብሎ ያልቃል። ትውልድ እያለቀ እኛ እንከራከራለን። እንዴት የእግዚአብሔር ሐሳብ የተሸከመ ሰው በመካከላችን ተቀምጦ ሄደ። የእግዚአብሔር ሐሳብ ደግሞ የተሸከመ ሰው መከራው ብዙ ነው። ወንድሞች ተነሱበት፣ ከቤት ተነሳበት፣ ተሸክሟላ። ከዛስ ሸጡት። በጢፋራ ቤት ሲሄድ ለትንሽ ጊዜ ደስ አለው፣ ክብር አገኘ። ከዛ በኋላ ጧ አረገችው ሴትዮዋ። ተነስቶ የት ይገባል? እስር ቤት ስንት ዓመት ልመና እስኪደርስ ድረስ ምንም እኮ አላጠፋሁም። እስር ቤት ያስገባው የእግዚአብሔር ሐሳብ ነበረ። ለሱ እስር ቤት ነው፣ ለእግዚአብሔር ግን ከንጉሱ ጋር የማቀራረቢያ በር እየከፈተ ነበረ። there will be no way ዮሴፍ አንድ ተራ እረኛ ነው። በምንም መልኩ ያ ንጉስ ከዮሴፍ ጋር ሊገናኝ የሚችልበት መንገድ አልነበረም። እግዚአብሔር ግን አዋቂ አይደል? ጠቢብ አይደል? የንጉሱ ጠጅ አሳላፊና እንጀራ በዛው የሚታሰሩበት እስር ቤት ውስጥ ወስዶ አብሮ አሳሰረ ይላል። አይ እግዚአብሔር ድንቅ አምላክ እኮ ነው። አሰራሩ እንዴት ድንቅ ነው! ለዮሴፍ እስር ቤት፣ ለእግዚአብሔር ግን ወደ ቤተ መንግስት ጠጋ እያረኩ ነው የሚለው። የሚገርማችሁ ነው። እንደምታውቁት ታሪኩን ዮሴፍ አቻኩለው አወጡት ይላል። ንጉሱ ፊት ቆመ። ይኸውላችሁ የእግዚአብሔር ሐሳብ ያለው ሰው፣ የእግዚአብሔር ሐሳብ የተሸከመ ሰው ከእስር ቤት ጸጉሩን ላይቶ ልብሱን ቀይሮ አጦ ሲያቆሙት ውስጡ ምን እንደነበረ ኦቨርናይት ተገለጠ። የሚገርም እኮ ነው። ሰውየው ፊት ሲናገር ሂወዝ በቃ በሞገስ ነው የሚያወራው ልጁ። የእግዚአብሔር ነገር አለበት ላይ። እንደውም የተናገረውን ቃል አይደለም፣ የፈታውን እንቆቅልሽና ህልም አይደለም። በአገሩ ላይ የነበሩ ጠንቋዮች፣ መተተኞች ሊፈቱት ያቃታቸውን ነገር ዮሴፍ ኢሚዲየትሊ በቃ ቀላል ነው፣ የህልሙ ትርጉም ይሄ ነው ያለው። እኔ ገረመኝ አይደለም ወገኖቼ። ታዲያ ምን እናርግ ሲባል ወዲያው እንዲህ ብታረግ እንዲህ ከታ መጣው። የሰውዬ ቴዎሎጂ ክላስ አልተማረ ዩኒቨርሲቲ ገብቶ ተምሮ አይደለም የቆየው። ይሄ ሰውዬ በግረኛ ነበረ። ከበግረኛ እንደገና ለሌላ ሰው ባሪያ ሆኖ በግረኛ፣ ከዛ በኋላ እስር ቤት ነው የከረመው። ከታ መጣው ይሄን ዊዝደም? የእግዚአብሔር ሐሳብ ውስጡ ስለነበረ እግዚአብሔር በንጉሱ ፊት ሲቆም
ሚስጥራትን መግለጥ ጀመረ። መማር አለመማር አይደለም፣ መማር ጥሩ ነው። ተሸክመሃለሁ የእግዚአብሔርን ሐሳብ ነው። ዊዝደም ካፍህ ይወጣል። የእግዚአብሔር ነገር ሲኖርብህ ጎበዝ ስለሆንክ አይደለም፣ ላይ ያለው ሐሳብ ይፈጸም ዘንድ እግዚአብሔር አፍህን ይቀባል፣ አይምሮህን ይባርካል፣ ንግግርን አካሄድን ይባርካል። ከሌለ ግን ጠጋበል የዛ ሰው ነገር አንተ ላይ ይመጣል። እና የሚገርም ነገር ሀፕን አደረገ በዮሴፍ ሕይወት። ንጉሱም እንዳለው ታውቃላችሁ አይደለም? እንዲህ ያለ እግዚአብሔር መንፈስ ያለበት ሰው ከወዴት one of a kind ነው ያለው። one of a kind በመንግስቴ ውስጥ አምጥቷል አለ። እና ከኔ በታች አለው ትነክሳለህ፣ እንደፈለክ አርጋለው። ሄዳችሁ አጥናን ክፍል ካንተ ትእዛዝ ውጪ ሰው እግሩን አያነሳም አለው። አይ ዶንት ኖ ምን እንደሚሰማችሁ አላውቅም። እግሩ በብረት የታሰረ ሰው አሁን ማንም ሰው ያለሱ ፈቃድ እግሩን እንዳያነሳ እዛ ላይ አምጥቶ አስቀመጠው እግዚአብሔር። ጸሎቴ ነው ከዚህ በኋላ ያለውን እንድትሰሙኝ በጣም ጸሎቴ ነው። ይኸውላችሁ ዮሴፍ የእግዚአብሔርን ሐሳብ ማገልገል የገባው ሰው ስለነበረ ልክ የባርነት ዘመኑ ሲያበቃ የጉስቁልና ዘመኑ ሲያበቃ እኔ በሆን ላለው ብዙ ጊዜ በሉ ሶፋ አንጥሎ ይለሽ ነው ነበር ምለው ጌታው እንኳን አሳረፍከኝ አመሰግናለሁ የረፍት ዘመን አምጥቶልኛል ብዬ ምስጋና ፕሮግራም ነበር ማዘጋጀው እኔ። ይሄ ሰው ግን ሸሚዙን ጠቀለለ ይላል መጽሐፍ ቅዱስ። ጉድጓድ ቆፈራ ውስጥ ነው የገባው። ለምን? የእግዚአብሔር ሐሳብ ለተሸከመ ሰው ጉድጓድ ውስጥ ጣሉት፣ ባሪያ አርጉት፣ እስር ቤት ጣሉት፣ ቤተ መንግስት አስቀምጡት። ልቡን የሚይዘው አንድ ነገር ቢኖር ያ ሐሳብ እስኪፈጸም ድረስ አላርፍም። በንጉስ ቤት ሆኖ እንደ ባሪያ ነው ዮሴፍ የሰራው። 7 ዓመት ሙሉ ሲሰራ ነው የከረመው። እሺ እኔ እንደዚህ ላለው ብዙ ጊዜ ቢ ኬርፉል። እግዚአብሔር ስኬትን ሲሰጣችሁ ተጠንቀቁላለሁ። ስኬት የመስሪያ ጊዜ እንጂ ስኬት የማረፊያ ጊዜ አይደለም። ለምን? እየሰማችሁ ነው? 7 ቁጥር የፍጹም ቁጥር ነው። እግዚአብሔር የባረከ የፍጹም ቀናት ወይም ደግሞ የተባረክበት ቀናቶች ሲያልቁ ሌላ ፍጹም የመከራ ዘመን ይመጣል። ወደድክም ጠላህም ከመጀመሪያውም ከመነሻውም የእግዚአብሔር ሐሳብ ዮሴፍን ንጉስ ቤት አምጥቶ ማክበር አልነበረም፣ በፍጹም አልነበረም። የእግዚአብሔር ሐሳብ 7 ዓመት የመከራ ዘመን እንደሚመጣና ዓለም ላይ ያለ ሕዝብ በሙሉ ሊሞት እንደሚችል ይሄን ደግሞ ሰይጣን እንዳቀደው እንዳሰበው እግዚአብሔር አስቀድሞ አይቷል። ያንን ነዶ ሲያሳየው የእግዚአብሔር ሐሳብ ምን ነበረ? የእግዚአብሔር ሐሳብ ዮሴፍን ንጉሱ ቤት ማስቀመጥና ማክበር አልነበረም። ያን ፖዚሽን ሰጥቶ ሕዝብን ያድን ዘንድ ነበረ የእግዚአብሔር ዓላማ። ፐርፐዙ እሱ ነበረ። የመጀመሪያው ነዶ ስለቆመች አሁንም ነዶ እንድትቆም የግዴታ ቁፈራ ውስጥ መግባት ነበረበት። ስኬቴ ሐሳቡን ለማገልገል ካልሆነ ይቅር ነው የምለው። እግዚአብሔር የሰጣችሁ ሀብት፣ እግዚአብሔር የሰጣችሁ ትዳር፣ እግዚአብሔር የሰጣችሁ ቤተክርስቲያን፣ እግዚአብሔር የሰጣችሁ ሰላም፣ እግዚአብሔር የሰጣችሁ ጤንነት የእግዚአብሔርን ሐሳብ ካላገለግላችሁበት ያልፋል በከንቱ ወገኖች። በገዛ ዘመናችን ብቻ ነው ማገልገል የምንችለው። ዋንስ ከሞትን በኋላ ሪግሬት የሚባል ነገር የለም። አለፈ በቃ። ምንድነው እያገለግላችሁ ያላችሁት? ዮሴፍ ግን የእግዚአብሔርን ሐሳብ ለማገልገል ጨክኖ ነበረ። በስኬቱ ጊዜ የንጉስ ሁለተኛ ሆኖ ይሄ ሰው የሚውለው ጉድጓድ ከሚቆፍሩ ሰዎች ጋር ነበረ። ለራሴ እንዲህ ነው ያልኩት፣ ስኬት በሰጠኸኝ ጊዜ የመጀመሪያ ስራዬ ከስኬት በኋላ ለሚመጣው መከራ ከምሰራው በላይ ድሮ ከሰራሁት በላይ መስራት ነው ብዬ ለራሴ ብዙ ጊዜ ነግሬዋለሁ። እንደው ያርገውና እግዚአብሔር ክብር መጥቶ ዓለም የሚነቀንቅ ቅባት በላይ ላይ ቢመጣ ትልቁ ዓላማ የመጀመሪያ ስራ ነው። እግዚአብሔር የረፍት ዘመን ያመጣላችሁ ሰዎች ቢ ኬርፉል። ከ7ቱ የበረከት ዓመት በኋላ
7 ደግሞ የመከራ ዓመት ይመጣል። ለሚመጣው የመከራ ዓመት ለሕዝብ በረከት እንድትሆኑ ትፈልጋላችሁ? ዛሬ እግዚአብሔርን ሐሳብ በስኬታችሁ ጊዜ፣ ጤና በሆናችሁበት ጊዜ፣ እግዚአብሔር ስራ ሰጥቶ በባረካችሁ፣ ቤተክርስቲያን ሰጥቶ አገልግሎት ደጅ ከፍቶ ባስቀመጣችሁ ጊዜ እግዚአብሔርን አክብሩበት። አለዛ ይሄ ጊዜ ያልፋል። እመኑ፣ ያልፋል። ሰምሃው አንድ ቦታ ላይ እንያዛለን። ዛሬ የምንለውን ነገር ልንል የማንችልበት፣ ዛሬ የምናደርገው ነገር ልናረግ የማንችልበት ሞመንትና ጊዜ ይመጣል። ምን እንደሚያድነን ታውቃላችሁ? በመልካሙ ጊዜ፣ ሁሉ ነገር ባለን ጊዜ የዘራነው መልካም ዘር ጎተራችን ውስጥ ካለ፣ ዮሴፍ ያደረገውን ልንገራችሁና ልጨርስ። ዮሴፍ እንዳደረገ ታውቃላችሁ? ልክ የመከራው 7 ዓመት እንደጀመረ 1 ዓመት 2 ዓመት አለፈ። ዓለም ሁሉ ነው የተራበው። በነገራችን ላይ የሰይጣን ዓላማ ኢየሱስ ክርስቶስ የሚወለድበትን የዘር ሐረግ ለማጥፋት ነበረ። በዓለም ሁሉ ላይ ረሃብ ያመጣበት ኢየሱስ እንዳይወለድ አንዱ ያደረገው ያንን የረሃብ ዘመን አምጥቶ የእስራኤል ሕዝብ እንዲያልቅ፣ ሕዝቡ ሁሉ እንዲያልቅ ያ ነበር የጠላት ሐሳብ። ጌታ ግን ኖ አለ። አጀንዳው ይታያቸዋል። የእግዚአብሔር አጀንዳ ነበረ፣ ዮሴፍ አልነበረም። የእግዚአብሔር አጀንዳ በዮሴፍ አማካኝነት የእግዚአብሔር የያዕቆብን ቤተሰብ አምጥቶ ያን ትውልድ መጠበቅ ነበረ በግብጽ ውስጥ። ያ ነበር የእግዚአብሔር አጀንዳ እንጂ ዮሴፍን ማክበር አልነበረም። የእግዚአብሔር ሐሳብ ኢየሱስ እንዳይወለድ የሚከለክለውን የጠላትን አጀንዳ ማፍረስ ነበረ። ታውቃላችሁ ወገኖቼ፣ የእግዚአብሔርን ሐሳብ ስታገለግሉ ብዙ ትጎዳላችሁ። እና ብዙ ጉዳት አሳልፏል ዮሴፍ። ባለፈበት የህይወት ጉዳት ውስጥ ግን በሚገርም መልኩ እነዛ የሸጡት ወንድሞቹ ደግሞ እኮ ለ30 ብር ነው የሸጡት። በሚገርም መልኩ ለደህና ነገር ቢሸጡት እንኳን ጥሩ፣ ለ30 ብር ሸጠው ያሉት ወንድሞቹ ሲመጡ ከኔ ጋር ናቸው ወይ? የዮሴፍ ስታተስ ተለውጧል። ኮምፕሊትሊ ተለውጧል። የወንድሞቹ ስታተስ ግን ደሴም ነበረ። ምን ተብሎ እንደጻፈ ታውቃላችሁ? ወንድማቸው ዮሴፍ ወንድሞቹን ባየ ጊዜ አወቃቸው የሚል ቃል አለ። ይገርማል። ዋይ? ቢኮዝ የእግዚአብሔርን ሐሳብ ስላልተሸከሙ፣ የእግዚአብሔርን ሐሳብ ስለገፉ ኖ ቼንጅ አትዋል፣ ኖ ፕሮግረስ፣ ኖ ብሌሲንግ ኢን ዴር ላይፍ። አወቃቸው ይላል። ላይክ ትቷቸው እንደሄደ የ20 ዓመት የህይወት እንትን አለወጣች። ምናልባት ትንሽ ሽበት ምናምን አውጥቶ ሊሆን ይችላል። ያው ናቸው። የሚገርመው ነገር ምን እንደሆነ ታውቃላችሁ? እነሱ ባዩት ጊዜ ግን አላወቁትም። ሃሌሉያ! ዋይ! ሐሳቡን ተሸክሞ የተዋረደ የለም። ዛሬ የገፏችሁ ነገ አያውቋችሁም። እንኳን ሊገፏችሁ ማን እንደሆናችሁ አያውቁም። ሲመጡ እየተንቀጠቀጡ ነው የመጡት። እኔ እሱን ክፍል ሳነበው ደስታም ሐዘንም በጣም ይቀላቀልብኛል። በአንድ በኩል ያሳዝኑኛል፣ በአንድ በኩል ደግሞ እሰይ የሚለው በክፋት ሳይሆን በቃ የእግዚአብሔርን ስራ የሚያዩበት። ምክንያቱም ልባቸው ክፉ ነው። እነዚህ ሰዎች በፍጹም አይለወጡም። ልባቸው ክፉ ስለሆነ የሚለውጣቸው የእናንተን ከፍታ እግዚአብሔር ጣራ አድርሶ ሲያሳያቸው ያን ጊዜ ምናልባት ልባቸው ይከፈታል። እሱ ነው ደስ የሚለኝ። የእግዚአብሔርን ስራ የሚያዩበት መድረክ ይሆንላቸዋል። በጣም ደስ ይለኛል። የሚገርማችሁ ዮሴፍ ተለውጦ ስለነበረ በተለወጠበት ሌቭል ነበር የሚያናግራቸው የነበረው። ድፍረቱ፣ ኩራቱ፣ ንግግሩ፣ ኮንፊደንሱ ሄዳችሁ አጥኑ። የዘፍጥረት 35 ጀምሮ ብታነቡ በጣም ትደነቃላችሁ። አቤት የዮሴፍ አነጋገር! በቃ አንድ ባለማድረግ ነው የእግዚአብሔር ሐሳብ ወስዶ ስላስቀመጠው የሚያወራበት ግሬስ ሲያያቸው አሁን እየሰማችሁኝ ነው። ሲያያቸው ያኔ የዛሬ 20 ዓመት የሰሩት በደል ገና ከአእምሮአቸው ውስጥ አልጠፋም። ፍሬሽ ነበረ። it was fresh። አንዱን ወንድማቸውን አስቀርቶ ሲልካቸው ምን እንዳሉ ታውቃላችሁ? ወይኔ ይሄ እኮ በዮሴፍ ላይ ያደረግነው በደል ነው ዛሬ በእንዲህ አይነት ጭንቀት ውስጥ ያስቀመጠናል። ማይንድ ወገኖቼ ተባብሮት ቢሆን እኮ ዛሬ ከሱ ጋር አብረው የሚከፍሩበት ነው። አሁን ግን ጊልት ይጫወትባቸዋል። ታውቃላችሁ ዮሴፍ እስኪሞት ድረስ በጊልት ነው የሞቱት እነዚህ ሰዎች። ዘመናቸው በጊልት በጥርጣሬ ነው የተሞላው። የዮሴፍ ልብ ግን በጣም ልቤን ይነካኛል። ምን አላቸው?
ለምን ታስባላችሁ? ያን እኮ ያደረጋችሁት ምክንያት አለው። እግዚአብሔር ሕዝብ ሊያድን ፈልጎ እናንተን ተጠቀመባችሁ። ይሄ የነቃል ነው። አንዳንድ ገፊዎቻችን ጌታ ይባርካቸው፣ አስጨናቂዎቻችንን ጌታ ይባርካቸው። መልአክ ተገልጦ ልናረገው ማንችለውን ነገር እግዚአብሔርም ተገልጦ እንኳን ቢናገረን ጌታ ሆይ እኔ ብቻ ለምናምን እንለውን ነገር እግዚአብሔር በእነዚህ ሰዎች ተጠቅሞ ወደ ደስቲኒ ይገፉት እና የዮሴፍ ልብ ይገርመኛል። እኔ ማን ነኝ በእናንተ ላይ ክፉ ላደርግ አለ። እግዚአብሔር እኮ ነው የላከኝ። በማ ተጠቅሞ? በእናንተ ተጠቅሞ። ለዮሴፍ ያለፈበት ዘመን ሁሉ መከራ አልነበረም። ተልእኮ ብሎ ነው የጠራው። ተልእኮ ነው። ስትገፉ ተገፉ ባካችሁ፣ ተገፉ። ተገፋ ፓስተር ጀስቲ ተገፊ። ወደ ዴስቲናችን ነው የሚገፉን ሰዎች። ተገፉ። እናንተም የገፏችሁ ወደ ዴስቲናችሁ ነው። አንድ ጥያቄ ልጠይቃችሁ። በውስጡ ምንም ሐሳብ የሌለን ሰው እንደው ከምንም ተነስታችሁ ልትገፉት ትሄዳላችሁ? ኔቨር። የሆነ ራእይ ይዞ ሲመጣ ያኔ ነው ግፊው የሚጀምረው እኮ። የሆነ አይዲያ ይዞ ሲመጣ ነው ሰው እኮ ልትገፉት። ግን ዝም ብሎ ቁጭ ብሎ እንደዚህ ያለን ሰው ማን የነካው ሰው አለ? እኔ አይቻላቅም። እንዲህ ዞር ብሎ እንኳን የሚያይ ሰው የለም። ለምን? የሚገፉ የእግዚአብሔር ሐሳብ የተሸከሙ ሰዎች ናቸው። ዮሴፍ በመጨረሻ ታሪኩን ለምታውቁ ታሪካዊ መሆን አልፈልግም፣ ግን መልእክቱን እንድታገኙ ትፈልጋለሁ። ዮሴፍን ልቡን ተመልከቱ። የእግዚአብሔርን ሐሳብ ለማስፈጸም የሄደበትን ርቀት እንድታዩልኝ እፈልጋለሁ። ምን እንዳደረገ ታውቃላችሁ? የረሃቡ ዘመን ሲመጣ መጀመሪያ ከብቶቻቸውን ወሰደ፣ እርሻቸውን ወሰደ፣ ቤታቸውን ወሰደ። እነሱንና ልጆቻቸውን ባሪያ አድርጎ ለንጉሱ አስረከበ የሚል ቃል አለ። ዮሴፍ የለበትም እዛ ውስጥ። የኔና የናንተ ትልቅ ድርሻ የተሸከምነው የእግዚአብሔር ሐሳብ በመናገለግለው በትውልዳችን መካከል የትውልዱን ጉልበት፣ የትውልዱን ንብረት፣ የትውልዱን ሐሳብ፣ የትውልዱን ሕይወት ጠቅሎ ለእግዚአብሔር ማስረከብ። አገልግሎት ማለት ያ ነው። በቃ በዮሴፍ ሕይወት ሀፕን ያደረገው አንድ ነገር ቢኖር ጠቅሎ ለእግዚአብሔር ማስረከብ ነው። ክብር ለእግዚአብሔር ይሁን። ይሄን ብዬ ልጨርስ። እግዚአብሔር እንዴት እንዳከበረው ዮሴፍን። ዮሴፍ ጊዜው ደረሰ፣ ማርጀት አይቀርም። ምክንያቱም እሱም በዘመኑ ነው የሚያገለግለው። አረጀ ይላል። ሊያረጅ ሲል ከመሞቱ በፊት አንድ ቃል ተናገረ ይላል መጽሐፍ ቅዱስ። ምንድን ነው ያለው? በዚህ ምድር ላይ አጥንቴን እንዳትቀብሩ፣ አጥንቴን ወስዳችሁ የታስቀምጡት አለ። ከእናንተ ጋራ እግዚአብሔር ፕሮሚስ በገባበት አገር ላይ ባካችሁ ውሰዱና ቀበሩኝ አለ። ይሄንን ካለ በኋላ 430 ዓመት አልፏል። ማይንዲ ወገኖቼ፣ እኔ ዛሬ የተናገርኩትም ምናልባት ከሳምንት በኋላ በጠይቃችሁ አታስታውሱትም። ከ430 ዓመት በኋላ የእስራኤል ሕዝብ ስቲል አልረሳውም የዚህን ሰው ቃል። እንዴት አይደንቅም እንዴ? from generation to generation የዮሴፍ ቃል ተሸክመውት ነበረ። አባት ለልጁ፣ ልጅ ለልጅ ልጁ እያለ ሄዶ 430 ዓመት ሙሉ ዮሴፍ ያለው የተናገረው ነገር ያስገባቸው ቃል ኪዳን በህዝቡ ልብ ውስጥ ሬዝኔት ያደርግ ነበር። ዋይ የእግዚአብሔርን ሐሳብ ተሸክሞ እስከ መጨረሻ ድረስ ለራሱ ሳይፈልግ ሁሉን ነገር አስረክቦ የሞተ ሰው ነው ዮሴፍ። ህይወት ዝናረባውጣስ ወገኖች፣ ለምንኖርለት ሐሳብ ኖረን ካለፍን፣ ለሌሎች የሚያስፈልገው ነገር አድርገን ካለፍን፣ አይደለም ህይወታችን የተናገርነው ቃል ሬዝኔት ያደርጋል በሰዎች ልብ ውስጥ። የማይጠፋ ከጄኔሬሽን ወደ ጄኔሬሽን የሚቀጥል ይሆናል። ምኞቴ ነው፣ ጸሎቴም ነው በዚህ ቤተክርስቲያን ላይ የሚነክስ ማንም እንዳይኖር። የሚከበር ማን መቼም መጽሐፍ ቅዱስ አክብሩ ስለሚለን እግዚአብሔር ሾማቸውን እናከብራለን። እሱን እያልኩ አይደለም፣ አደራችሁ። የትርጉም መንፈስ የለም አይደል እዚህ ቸርች። ካከበርን
ቸርች ከመጣን ስናገለግል እርስ በርስ ስንዋደድ ፐርፐዛችን አንድ ይሁን ወገኖች። የእግዚአብሔርን ሐሳብ ለማገልገል ይሁን። ወንድሜን ስታገሰው የእግዚአብሔርን ሐሳብ እናንተ ኳይሮች መቼም ኳይሮስ ብዙ ችግር አለ አይደለም ግጭቶች ምናምን ነገር ሁሉ ይጋጫልና ግን የእግዚአብሔርን ሐሳብ ስታስቡ ትተውታላችሁ። ሲዚ ይቀላል። ሰዎች የሚሉት ነገር አይከብድም። በፍቅር ታዩታላችሁ፣ በመልካም ታዩታላችሁ። ለምን? ፐርፐዙ እኔ አይደለሁም እናንተ አይደላችሁ። ፐርፐዙ ልናገለግል የተጠራ ነው። የእግዚአብሔር ሐሳብ ነው። ሐሳቡን ካገለገልን እመን ይህች ቸርች ወደ ከፍታ መሄዱ አይቀርም። ኤቭሪ ፕሮብሌም በቤተ ክርስቲያን ውስጥ ያለ 30 ዓመት ኦልሞስት እንግዲህ በፓስተርነት አገልግያለሁ። ያንዳንዱ ችግር ያየሁት በህዝቡና በአገልጋዩ መካከል የሚገለገል ሐሳብ የለም። አገልግሎቱ አለ፣ ግን ምናገለግለው ከእግዚአብሔር የተቀበልነው ሐሳብ ግን የለም። ለአገልጋዮች ሁሉ መልእክቴ ይሄ ነው። ምንድነው እዚህ ቤተ ክርስቲያን ተሸክማ የምትሄደው ሐሳብ? ለምን ሐሳብ ነው እየኖራችሁ ያላችሁት? ምን አኮምፕሊሽ ለማድረግ ነው የምትሰበሰቡት? ምንድነው የመዘመራችን የማምለካችን ጎሉ ምንድነው? እግዚአብሔር አርጉ ያላችሁ ምንድነው? እሱ ከሌለ ከስብሰባ ዝም ብሎ ሰብስቦ ወርሺፕ ከሚያረግ ቃል ሰምቶ ከሚሄድ ጉባኤ ውጪ ምንም ትርጉም የሌለው ነው የሚሆነው። ግን የተሰጣችሁለት this is እግዚአብሔር በዚህ ቤተክርስቲያን የሰጠን ራእይና ሐሳብ ነው። ይሄንን ለማገልገል ነው የምንሰጠው። ደን ሰዎች ገንዘባቸውን ይሰጣሉ፣ ጊዜያቸውን ይሰጣሉ፣ ህይወታቸውን ይሰጣሉ። አንገቶቻችን ዝቅ አድርገን እስቲ እንጸልይ። ሃሌሉያ። የእናንተን አላቅም፣ ግን በቀረው ዘመኔ የእግዚአብሔርን ሐሳብ አገልግዬ ማለፍ ነው ፈልገው። ዝም ብሎ ሰብኮ ዘምሮ መሄድ አልፈልግም። በእውነት ነው የምላችሁ፣ አልፈልግም። መናገሬም ዝምታዬም ሐሳቡን ለማገልገል፣ ቆሜ ማገልገሌም መቀመጤም ሐሳቡን ለማገልገል፣ ጊዜንም ገንዘቤንም ስጠት ሐሳቡን ለማገልገል ፐርፐስፉል የሆነ ላይፍ ኖሬ ማለፍ ፈልጋለሁ። ብዙ ጊዜ አድርጌ አላቅም፣ ግን ልጠይቃችሁ ነው። ይሄን ሐሳብ ማገልገል የምትፈልጉ ካላችሁ፣ ለሐሳቡ መኖር የምትፈልጉ ካላችሁ፣ ልጸልይላችሁ ሳይሆን አብረን እንድንጸልይ ወደዚህ መምጣት የምትፈልጉ ካላችሁ ልጠይቃችሁ ፈልጋለሁ። በእውነት በትልቅ ትህትና የእግዚአብሔርን ሐሳብ አገልግዬ ማለፍ ነው ፈልገው የምትሉ ካላችሁ አብረን ልንጠይቀው ጸጋውን፣ የእግዚአብሔርን ጸጋ ጌታ በዚህ መንፈስ ህይወታችን እንዲሞላ እንደ ቤተ ክርስቲያን በፊቱ ልንቆም ልንጸልይ። ገንዘቤ ለሐሳቡ፣ ትዳሬ ለሐሳቡ፣ ልጆቼ ለሐሳቡ፣ መድረክ ላይ ቆሜ ሳመልክ ለሐሳቡ፣ ስሰብክ ለሐሳቡ፣ አስራቴን ስሰጥ ለሐሳቡ። ደሪዝ የከበረ ሐሳብ አለ። ወደዚህ ነውና እንጸልያለን ሁላችንም አብረን። ሐሳብ የተሸከመ ትውልድ ነው ኃይለኛ ዳይናሚክ ሰው። ልቡ የጨከነ ሰው ማን ነው ቢባል የእግዚአብሔርን ሐሳብ የተሸከመ ነው። አለበለዚያ ኦን ኤንድ ኦፍ ነን። ደስ ይለን እንመጣለን፣ ደስ ይለን አንመጣም፣ ስንፈልግ እናደርገዋለን፣ ሳንፈልግ ፐርፐስ ከሌለው ህይወታችን በእግዚአብሔር ቤት ለምን እንዳለን ካልገባን ወገኖች፣ እናንተ እንኳን ባይገባችሁ በእግዚአብሔር በቤተ ክርስቲያን ውስጥ ያስቀመጠው ሐሳብ ጋር ቅድም እንዳልኳችሁ ለመተባበር እና ካላስቸገርኳችሁ እጅ ለእጅ ብትያዙ ደስ ይለኛል። እንደ አንድ ሰው እንድንጸልይ ነው ፈልገው። ከኋላ ያላችሁ ተጋበሉና ሃሌሉያ። ጌታ ይባርካችሁ። ሰማችሁትን ቃል እያሰባችሁ ትንሽ ደቂቃ አብረን እንጸልያለን። ትንሽ ደቂቃ ነው የምንጸልየው፣ ግን በአንድ ልብ ሆነን እንጸልይ። ሁሉ ሰው አይኑን ጨፍኖ እግዚአብሔር ሆይ ከዚህ ቀን ጀምሮ የህይወቴ ታሪክ
ለራሴ ሐሳብ ልሞት ጌታ ኢየሱስ በጌቴሰማኒ ደም አንጠባጦ ነው ሐሳቡ ነው። ይሄ ዝም ብሎ በአንድ ጸሎት የሚያልቅ ነገር አይደለም ወገኖቼ፣ ጭካኔ ይጠይቃል ለሐሳቡ ለመኖር። ዛሜኑ ስታያለው አንድ ወንድም ኪኒው ፌል አደረገ እና ፌል እንዳደረገ ሮጦ ወደኔ መጣ። ምን እንዳለኝ ታውቃላችሁ? የህይወቴ ፐርስፔክቲቭ እይታ አመለካከቴ ተለወጠ አለ። ለምን? ኪኒው ፌል ስላደረገ። ነገራችን ፌል ሳያደርግ አይሁን እግዚአብሔርን የምንፈልገው ወገኖች፣ አይሁኑ። ዛሬ ለእግዚአብሔር ሐሳብ እንሸነፍ። ስንሸነፍ ነገሮች በሙሉ ለኛ መሸነፍ ይጀምራሉ። ሁሉን ከእግሩ በታች አስገዛለት ነው የሚለው መጽሐፍ ቅዱስ። ለምን? ተገዝቷል። እሱ ለእግዚአብሔር ሐሳብ እሺ ብሎ ተገዝቷል። እና እስቲ ጸልዩ፣ በልሳን መጸለይ የምትችሉ ጸልዩ። ጌታን የምትጠይቁት ነገር ካለ ከቃል ውስጥ የወጣው ጸልዩና ከዛ በኋላ እኔ ጸልዬ እንጨርሳለን። ግን እንደ አንድ ሰው እንጸልይ እፈልጋለሁ። ቃሉ ዝም ብሎ አይለፈን። በቃ ንገሩት ለጌታ። ተራ ሰው ሆኖ ማለፍ አልፈልግም ጌታ ሆይ። ሰውን ከተራነት የሚያወጣ ትጋት አይደለም። ሰውን ከተራነት የሚያወጣ የተሸከመው ሐሳብ ነው። ለምን ሐሳብ ነው ጠዋት ከእንቅልፋችሁ የምትነሱት? ወደ አልጋ ስትሄዱ ምን እያሰባችሁ ነው ተኝታችሁ? ስራ ቦታ ውስጣችሁ የሚቀናው ለምንድን ነው? ዝም ብሎ መኖር ምንድን ነው? ኖሮ ማለፍ ምንድን ነው? ሞስት ፐርፐዝ ወገኖቼ፣ ፐርፐዙ ለዳዊት እንደተባለ የእግዚአብሔርን ሐሳብ አገልግሎ ማንቀላፋት አይቀርም። ወደንም ጠላንም ወይ ታመን ወይ አርጅተን መሄዳችን አይቀርም ወገኖች። አንድ ቀን ሁላችን እንሄዳለን። የምንረሳበት ዘመን ይመጣል። ግን በታሪካችን ታሪክ ሰርተን እንድንሄድ፣ በጊዜያችን ክብርን አስመልሰን እንድንሄድ የእግዚአብሔርን ሐሳብ እንሸከም ወገኖቼ። ኑሮ እንደሆነ አይሞላም። ኢትዮጵያም ሆነን ያው ነው፣ እዚህም መተን ያው ነው። ያሮጣል፣ ዛሬም ያሮጣል፣ ነገም ያሮጣል፣ ከነገ ወዲያም ያሮጣል። አያልቅም። ጎተራው ሰፊ ነው። ጨክነን ግን ጌታ ሆይ ለፈቃድህ እኖራለሁ። ሃሌሉያ ማንትራ ባሎራ ቦሴ ቤሌኪያ ራማሴኪያ ሲንጩ በእግዚአብሔር ፊት ከዚህ በኋላ ለራሴ መኖር፣ ለራሴ ሐሳብ መኖር ላቆም፣ ለፈቃድህ ልኑር በሉና ጠይቁት ጌታ። ይግባ ውስጣችን ቃሉ። እንደ ዮሴፍ ወንድሞች መሆን አልፈልግም ጌታ ሆይ በሉት። የዛሬ ዓመትም የዛሬ 10 ዓመትም ያው መሆን አልፈልግም። ሼላ ፓራማን ቴሌሌ ቤሌኪያ ለፓንድራ ባቶና ሞሴ ቤሌኪያ ለባራባን ቴሌሌ ቤሪያና ሞቶሎ ለቦዲያ ጄሌ ፔራማሮ ላቦራማን ቴሌሌ ቤሌኪያ አንትራማዶ ላቦሪ ፔሪ ፓንድሮ ቦሎቦዲያ ኦ ያ ፓንቴሌሌ ቤሪያና ናማቴላሌ ቦሬባንትሮ ቦዲያና ነሜሴ ብሊያና ሞንቲያ Lebere pondra bola purra mantele de berre clara di antrabadona murra ella rabotto non mosse mente clara di anama እግዚአብሔር መንፈስ ያልፋል። አሁን ወገኖቼ የጌታ መንፈስ እይታችሁን፣ አመለካከታችሁን፣ አስተሳሰባችሁን፣ አመለካከታችሁን ይቀርጸዋል። ዛሬ ለቃሉ ብቻ ተሸነፉ። እሺ በሉት ጌታን። ለሐሳብህ እሺ እላለሁ አለ ጌታ። ያን ጊዜ የሚያበረታው መልአክ እንዴት እችላለሁ አትበሉ። እኔ እኮ አልችልበትም አትበሉ። እስቲ ተስማሙ ከሐሳቡ ጋር። ልክ ስትስማሙ ለጌታ የተላከ መልአክ ይላካል። የእግዚአብሔር መንፈስ ወደ እናንተ ይመጣል። ይሄንንም ብሎ የሚያመለክታችሁ የእግዚአብሔር መንፈስ ካለ አዎ እሱንም ተውልሃለሁ በሉት ጌታ። ተውልሃለሁ ጌታ፣ ከዚህ በኋላ ኑሮዬ ለአንተ ሐሳብ መኖር ነው በሉት። ስትሸነፉ ጊቭ አፕ ስታረጉ ደን የሚያበረታ የእግዚአብሔር መንፈስ ወደ እናንተ ያመጣል። አቅም የሚሆን መንፈስ ይመጣል። ሃሌሉያ Nekandala borra masele biriana na montia replada di anana mossomon tele biria revele borra mantele biriana na montolo boria replada di anana mossondra bole harraman tele biria ramantele bericandro bola purra masele berikia rabantolo bore manana kiana montele berikia እንደ ሳምሶን እንጭ ወገኖች አንድ ጊዜ በሉት ጌታን። ሃሌሉያ Alleluia, mashabatiana namolla pantele liberia. Repladuna mosso bon trebede che alla bottara da borra vadi antrabadio. E la barra mantele borra mantele lebere clara di anana montolo lobodia. Repladion trobodiana namantele liberia da borra. Replada di anana mosse vedi andara bon trebede chia. Begeta benadritu be Jesus.
በናዝሬቱ ጌታ በኢየሱስ ክርስቶስ በመንፈስ ቅዱስ እሳትና ኃይል ማትሬቤሌኪ አትራባቶና ሞሴ ቤሌኪያ በጌታ በናዝሬቱ በኢየሱስ ክርስቶስ ኦ መንፈስ ቅዱስ ሳላፓራማን ቴሌሌቤሪ ካንቶሮ ለቦሬ ፔሬቤሬኪያ ዛሬ ሐሳብን ይሸከሙ ዘንድ ጌታ ሆይ ማንትራ ባለኪያ ለሐሳብ ይሸነፉ ዘንድ ሐሳባቸውን ያሸንፉ ዘንድ ለዚች ቤተ ክርስቲያን ጸልዩ ጌታ ሆይ ማትሬቤዴኪያ ራማን ቴሬቤሬኪያ ኦ የእግዚአብሔር መንፈስ ኦ የክብር መንፈስ ሴሌቤሬ ፓንቶሮ ለቦሬ ፔሌ ባራዲያናና ሞሴ ቤሬኪያ እንደሌላ ሰው አድርጎ ተለወጠ ተብሎ እንደተጻፈ እንደሌላ ሰው ይሁኑ በኢየሱስ ክርስቶስ ስም እንደሌላ ሰው ይሁኑ በጌታ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ አንድ ነገር ያገኛቸው በኢየሱስ ክርስቶስ ስም ዛሬ አንድ ነገር ይሁን በጌታ በኢየሱስ ክርስቶስ ስም ፈቃዳቸው በፈቃድ ይተካ ሐሳባቸው በሐሳብ ይተካ ኑሯቸው በኑሮ ይተካ ሃሌሉያ ቃላቸው በቃል ይተካ በጌታ በኢየሱስ ክርስቶስ ስም ነገራቸው በነገር ይተካ ኦ በኢየሱስ ክርስቶስ ስም ዛሬ ጌተሰማኒ ይሁንላቸው በኢየሱስ ጌታ ስም ኦ ፓፓፓካ ሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት ማላ ፖራ ማንቲ ካልደራባዶዳ ሞሴ ቤሌኪያ እንደሌላ ሰው የሚያረግ እግዚአብሔር እሳት እንደሌላ ሰው የሚያረግ እግዚአብሔር እሳት እንዲሸነፉ የሚያረግ እግዚአብሔር እሳት አሸንፋቸው ጌታው በመንፈስ በኢየሱስ ክርስቶስ ስም ይሸነፉ በጌታ በኢየሱስ ክርስቶስ ስም ማሌ ባራማንቶክ ለሬዲያን ትራማዶዳ ዲያናናሞዲያ ኦ ኃይል የእግዚአብሔር ኃይል መንፈስ የእግዚአብሔር መንፈስ ክብር የእግዚአብሔር ክብር ሮትራባዲያና ሞሴ ቤሌኪያን ትራቦዳና ሞዲያና ናማሴኪያ ማንድሬ ቤሊ ቦቦ ሻማዲያ ለፓንዶራ ሞሴ ሜኔኪ አልድራባዶና ሞዲ ካንድራባዲያ ኦ ጌታ መንፈስ ቅዱስ ኦ የክብር መንፈስ አንድ ጊዜ እንደገና ሃልትሬፖል ፖራማን ቴሌሌቤዲያና ሞሴ ቤሌኪያ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ማንድራባሊ አና ሞሴኪያ የድሮ ሰው አሮጌው ሰው ይሙት ዛሬ በኢየሱስ ክርስቶስ ስም አሮጌው አስተሳሰብ ይሙት በጌታ በኢየሱስ ክርስቶስ ስም አሮጌው ሕይወት ይሙት በኢየሱስ ክርስቶስ ስም ሃሌሉያ ከፍ ወዳለው ስፍራ ማንድሬ ቤሬ ፖላ ባራኪያ እሳት የእግዚአብሔር እሳት የመንፈስ ቅዱስ እሳት በጌታ በናዝሬቱ በኢየሱስ ስም በዚህ ጉባኤ ላይ በዚህ ቤተክርስቲያን ላይ ይሁን ጌታ ሆይ ሃሌሉያ 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 ማትሬቤሌ ካድሮቦዴ ማትሬቤሌኪያ ሃሌሉያ ይሸነፍልህ አንተ ጌታ ይሸነፍልህ አንተ ለሐሳብ ይሸነፍ ጌታ ሆይ ተራ ኑሮ ከዚህ በኋላ እንዳይኖር in the mighty name of Jesus በጌታ በኢየሱስ ስም ከፍ ወዳለው ሕይወት ሃሌሉያ እንደ ዮሴፍ lift him up ጌታ ሆይ ማሌካድሬ ቤሌኪያ አሜን 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 ሃሌሉያ ታንክ ዩ በጣም እጆቻችንን አንሳና እንጸልያለን እኔ አንድ ነገር እንደሆነ አምናለሁ በእውነት አምናለሁ ይሄ ቦታ ጌልጌላ ይሄ ቦታ ጌተሰማኒ እንዲሆን የሆነ ነገር ከኛ ላይ ወድቆ ሐሳባችን ሽፍት አርጎ ወደ ከበረው ነገር ሄዶ ሕይወታችን ተለውጦ አይዘንድ ጸሎቴ ነው ወገኖቼ እግዚአብሔር ያደርገዋል አባት ሆይ በመንፈስ ቅዱስ የላክልን ቃል ለኔና ለዚህ ጉባኤ አሁን ይሆን ይከናወን ዘንድ ታሪካችን ዛሬ ቢፎር እና አፍተር እንደሚሆን ጌታ ሆይ አርግ ወደ ኋላ ዞር ብለን እስከምንደነቅ እስከምንገረም ድረስ በዚህች ቤተክርስቲያን ላይ ሐሳብን የሚያገለግል ትውልድ ይሆኑ ዘንድ በኢየሱስ ስም ባረኳቸው ሐሳብህን የሚያገለግሉ ወንድና ሴቶች ልጆች ይሆኑ ዘንድ ባረኳቸው እግዚአብሔር ሆይ ዛሬ ለሐሳብህ ይሸነፉ ዘንድ አቅምና ጸጋ አንተ ስጣቸው ለሐሳብህ ጌታ ሆይ ይተባበሩ ዘንድ የሚያረጉትን ነገር ሁሉ በዚህ ፐርፐዝና ዓላማ ያደርጉ ዘንድ በመንፈስ ቅዱስ እንድትነካቸው ሐሳባቸውን አይምሮአቸውን እንድትነካ በኢየሱስ ስም ጠየቅኩ ጌታ ሆይ በትውልዳቸው ትውልድን ነክተው ያለፉት ባንተ ሐሳብ ነው ጠማማውን ነገር ያቀኑት ባንተ ሐሳብ ነው ፖለቲካውን የለወጡት ባንተ ሐሳብ ነው አምልኮውን የለወጡት ባንተ ሐሳብ ነው ሐሳብህ በዚህ ቤተክርስቲያን ላይ ይንገስ የማንም ሐሳብ አይንገስ ያንተ ሐሳብ ይንገስ ጌታ ሆይ ለተገለጠው ሐሳብ ማንም ደግሞ ጌታ ይሁን አንተ ሁሉንም ለሐሳብህ ባሪያ አርገህ እንድትገዛ አያል ሆይ እጠይቅሃለሁ ይህን ቃል ተናገር ያልከኝ አንተ ነህ እንግዲህ ያው ቃልህን አጽና በሕዝብ ላይ
እንዳይረሱት በልባቸው ማተም ላይ ይታተም። ጠዋት ሲነሱ የሚያስቡት ይሄ ይሁን። ማታ ሲተኙ ጌታ ሆይ ቀኑን ሙሉ ምን ያንተን ሐሳብ አገለገልኩ እንዲሉ፣ በንግግሬ በሐሳቤ በድርጊቴ ምን ያንተን ሐሳብ አገለገልኩ እንዲሉ፣ እንዲሁ ኖረው ታሪካቸው እንዳበቃ፣ ኖሮ ሞተ የሚባል ታሪክ ከዚህ ቤተክርስቲያን እንዲያበቃ፣ ፐርፐስፉል የሆነ ላይፍ ኖረው እንዲያልፉ መንፈስህ ለዚህ ቤተክርስቲያን በኃይል እንዲመጣ ጠይቃለሁ። አንድነታቸው ምክንያት ያንተ ሐሳብ ይሁን። ያገልግሎታቸው ምስጢር ያንተ ሐሳብ ይሁን። ይህን ስለምታደርግ እናመሰግንሃለን። ክብር በሰማይ በምድር ላንተ ይሁን። ስለሰጠህን መልካም ቀናቶች እናመሰግንሃለን። ከፍ ከፍ በል ያው በሆነው ልጅህ በጌታ በኢየሱስ ስም አሜን አሜን። ሲከፍ ያለ ጭብጨባና እልልታ ለጌታ እንስጥና እግዚአብሔር ይባርካችሁ። ጌታ ይባርካችሁ። ታንክ ዩ። እግዚአብሔር አምላካችን ስም የተባረከ ይሁን። አሜን። ክብር ሁሉ ለእግዚአብሔር ይሁን። አሜን 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 አሜን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር የሚያስፈልገውን ሁሉ ተናግሮናል። ዛሬ ምሽት ፕሮግራም ይኖራል ብዬ ነበረ፣ ግን አይኖረንም። ለምን መሰላችሁ? እግዚአብሔር በቂ ተናግሮናል። አንዱም በአንዱ ድሊት እያደረግን እንዳንሄድ ራሴ ፈራለሁ። አንድ ጊዜ አንድ እናት ከኢትዮጵያ መጡ።